ወንድማችን አቶ ሄኖክ ሰለሞንና ወይዘሪት ሐመልማል መስፍን ይባላሉ። እጅግ በጣም ረጅም የትዳር ዘመን ሊኖሩ በሰላም በፍቅር ጀምረውታል። በቅዱስ ቁርባን ጀምረውታል። እግዚአብሔር አምላክ ትዳራችሁን ያስምርላችሁ ብላችሁ መርቋቸው። እስቲ በእናንተ ምርቃት የሊቀ መላእክት ቅዱስ ዑራኤል ወዳጆች ናቸው እነዚህ ሙሽሮች። በተለይ ወንድማችን ያው እንደምታዩት እያለቀሰ ነው። በእርግጥ በጣም ደስ ብሎታል። ይሄንን ቀን ማየት ይፈልግ ነበረ እና ወንድማችን እንኳን ደስ አለ። እህታችንም እንኳን ለዚህ በቃሽ። ሁላችሁም ዛሬ ያገባችሁ በሙሉ ጠዋት ደግሞ ወንድማችን ዳኒ የመላከ መንክራት መምህር ግርማ ወንድሙ ጉባኤ ላይ የሚያገለግል ወንድማችን ዳኒ እናቱ ዛሬ 40 ነበረ ተዝካር ነበረ። ስለዚህ ነፍስ ይማር ብለናል። እዛን የቆየሁት እንግዲህ ሰርግና ለቅሶ ላይ ያልኩት ማለት ነው። ቢገርማችሁ እንዴት እንደዋልኩኝ አላውቅም። ጠዋት ለቅሶ ቤት፣ ከዛ በኋላ ስቱዲዮ መጥቼ ገጠመኝ ተቀረጽኩኝ። ነገ የምለቅላችሁን ማለት ነው። ከዛ ደግሞ 3 ሰርግ አካልዬ ነው እንግዲህ አሁን የመጣሁት እና የቤተ ክርስቲያን አገልግሎት ስለሆነ የወንጌል አገልግሎት ስለሆነ ምንም ማድረግ አንችልም። ከዛም ቀጥሎ ደግሞ እንደ ቤተሰብም መገኘት የሚገባኝ ቦታ ላይ መገኘት አለብኝ። ይሄ ትልቅ የሆነ አገልግሎት ነው ለእኔ። ምክንያቱም ሙሉ ቀን በአገልግሎት ተጠምደው መዋል ከኃጢአት መራቅም ነው። ቢዚ መሆን በራሱ ከኃጢአት መራቅ ነው እና ራሳቸውን አባቶች ቢዚ የሚያደርጉት ለምን እንደሆነ አሁን እየገባ ይመጣል። ኃጢአተኛና በደለኛ ብንሆንም ግን ቢዚ እኔ አሁን ዛሬ ምን ሳርግ ነው። ከዛም ተርፎ መጥቼ እዚህም ስቱዲዮ ራሱ ብዙ ስራ ሰርቼ ነው ወደ እናንተ የመጣሁት እና ካቀዳችሁት ከጻፋችሁት ግን ይሆናል። አሁን ይሄን አደርጋለሁ ብዬ ጽፌ ነበር ብላክቦርድ ላይ ሁሉን ነገር አጠናቅቄ መጥቼ ላይቭ መግባት አለብኝ ብዬ ነው የመጣሁት። 6ኛ ፕሮግራሜ ነው ላይቭ። እንግዲህ ዛሬ 6ኛ ፕሮግራሜ አይገርምም? እኔ ራሴ ገርሞኝ እኮ ሰላም አይገርምም እላታለሁ ትለኛለች። እሺ ድምፁን ልዝጋውና ወደ ፕሮግራማችን ንግባ። ወደ ጸሎታችን ንግባ። እነሱ ከኋላ ይዘምሩ፣ ይታይ፣ ችግር የለውም። ጸሎት እናድርግ። እናንተ ገባ ገባ እስከምትሉ 317 ሰው ይታየኛል። ገባ ገባ በሉ። እንዴት ነክ መምህር? ደህና ነኝ። እንዴት ነሽ? እንዴት ነክ? ኃይለ ገብረስላሴ ምንም ምልክ ደህና ነክ አይደል? ክክ ያበዛል እና እቺ ከምትለው ወደ ጎንደር አካባቢ ነች። የጎንደር ቋንቋ ናት። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ እንዘአምኖ ይትማፀንከ ህደከ ሲጠበቅ መዛቲ እምየ ቅድስት ቤተክርስቲያን እንተ ኢየሱስ ማርያም ጸሎት ለዓለመ ዓለም አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሦስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ርኤት የተባልክ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን ይቅር በለን አሜን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትና እንደ ታጋሽነት ይሁንልን አሜን። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ራጉኤል በቅዱስ ፋኑኤል በቅዱስ ሳቁኤል በቅዱስ አፍኒን በአራቱ ካህናተ ሰማይ በ40ቱ ኪሩብ በ99 ነገደ መላእክት ማረን ይቅር በለን አሜን። በአባታችን በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ በአቡነ ስብሐተ ክርስቶስ በአባ መብዓ ጽዮን በአቡነ ዜና ማርቆስ
በቅዱስ ጊዮርጊስ፣ በአቡነ ሀብተ ማርያም፣ በቅድስት አርሴማ፣ በቅዱስ ክርስቶስ ሰምራ፣ በእናቶቻችን፣ በአባቶቻችን፣ በጻድቃን፣ በሰማዕታት፣ በነቢያት፣ በሐዋርያት፣ በመናንያን፣ በቆራቢያን፣ በየዋሃን ምዕመናን፣ በሕፃናት ማረን ይቅር በለን አሜን። በተወጋው ጎን በፈሰሰው ደምህ በአማኑኤል ስምን እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ ዛሬ የጋብቻ ስርዓታችሁን የፈጸማችሁ በመላው ኢትዮጵያና የተለያየ በውጭ ሀገር የሚሆን በኤርትራም በየትኛውም የጋብቻ ስርዓታችሁን የፈጸማችሁ በሙሉ የአብርሃምና የሳራ ጋብቻ ያድርግላችሁ ብያለሁ። ገባ ገባ እስከምትሉ 450 ሰው ይታየኛል። 5 ደቂቃ ለተጋቡት በሙሉ እንደው ትንሽ አጠር ያለች የጋብቻ ትምህርት ነገር ጣል አድርጋለሁ። አጠር ያለች አይደል ቤተሰቦች? ገባ ገባ እስከምትሉ ስልኩን ከፍቼዋለሁ። መደወል ይቻላል፣ ግን ልክ ስጨርስ ሁለተኛው ነገር ከፍተዋለሁ ማለት ነው። እንግዲህ ሰርግ ማለት የአንድ ደስታ መብላት መጠጣትን ያሳያል ሰርግ ሲባል። ጋብቻ ሲባል ደግሞ የሁለቱ ጥምረቶች መተሳሰሪያ ቃል ኪዳን ማለት ነው ጋብቻ። ትዳር ማለት ደግሞ ከተጋቡ ከተሰረገ በኋላ የሚኖሩት ረጅሙ ህይወት ማለት ነው። ስለዚህ በሰርግ ውስጥ በትዳር ውስጥ በጋብቻ ውስጥ እግዚአብሔር ሶስተኛ ጉልቻ፣ ገመድም ከሆነ በሶስት የተገመደ ገመድ አይበጠስም እንዳለ ጠቢቡ ሰለሞን እንግዲህ በሶስት የተገመዱ እንዲሆኑ ያዛል መጽሐፍ ቅዱስና የሰው ህሊና። ግን እንደ ዓለማዊ አብዛኛውን ኢትዮጵያ ውስጥ እንዳለመታደል ሆኖ ኦርቶዶክሳውያን ሆነን ከቤተ ክርስቲያን ጋብቻ ወጥተን ለመፋታት ያቀድን እስኪመስል ድረስ የማዘጋጃ ልጆች ሆነናል። ማዘጋጃ የምንፈራረመው ማዘጋጃ የምንጋባው ከምን ዓመተ ምህረት ጀምሮ እንደሆነ ባይገባኝም ምናልባትም ኦፊሻል ቢሮክራቲክ ወይም ደግሞ ይሄ ኖርማሉን ላይፍ የሳይንሱን ጊዜ ከተቀላቀልን በኋላ እንደመጣ ነው የምንረዳው። የቤተክርስቲያን ጋብቻ ቀርቶ በመዘጋጃ ሆኗል። በእርግጥ በኢትዮጵያ አየር መንገድም ይሁን በየትኛውም የመንግስት ትልልቅ ቦታዎች ላይ ወደ ውጭ ሀገር ለመጓዝም ለምንም የባህል ጋብቻ፣ የሃይማኖት ጋብቻና የመዘጋጃ ጋብቻ ተቀባይነት እንዲኖረው ተደርጓል። ግን ለትዳር የሚጠቅመው የትኛው ነው? በባህልም ተጋባን፣ በመዘጋጃም ተጋባን፣ በሃይማኖት በትዳራችን ውስጥ እግዚአብሔር እንዲገባ ቅዱስ ቁርባን ወሳኝ ነው። ስለዚህ የቅዱስ ቁርባን ሕይወት ያለው ጋብቻ በጣም ወሳኝ ነው። ሚስት እንኳን የፈለገ ዓመት ባይመቻት ባል እየቆረበ ትዳሩን ማጽናት ይችላል። ባል ደግሞ የፈለገ ዓመት ባይመቸው ሚስት ደግሞ ልጆቿን ይዛ እየቆረበች ማጽናት ትችላለች፣ በሀሳብ አንድ እስከሆኑ ድረስ። አባቶች አንዳንድ ጊዜ የባልና የሚስትን ሰላም ያዩና ማይጣሉ ማይናቆሩ፣ ግን ሚስት የታመመች ከሆነ በዚህ ሁኔታ ውስጥ ከሆኑ እና በመካከላቸው ሁለቱ መካከል ሰላም ከሆኑ ባል እየቆረበ የሚስቱን፣ ሚስት እየቆረበች የባሏን ሰላም ማስጠበቅ ትችላለች። ሁልጊዜ አንድ ላይ ቁረቡ የሚል ሕግ የለም። እና አንዳንድ ጊዜ ብቻዬን መቁረብ እችላለሁ ብላችሁ ትጠይቃላችሁ። እና ይሄ ብቻዬን መቁረብ እችላለሁ የሚለው ሀሳብ እንደው እስቲ ሚስት ታመመች እንበል፣ ወይም ደግሞ የወር ደሞዝ ላይ በወር የሚመጣው ጉዳይ ላይ ሆነች፣ ወይ ወደ ክፍለ ሀገር ወጣች፣ ባል ብቻውን መቀበል ይችላል አይችልም ብሎ የሚጠየቅ ይቻላል ነው የሚሉት። ለምን ይሄ ነገር እድሜያቸው ከፍ ካለ በኋላ እኔ ብቻዬን ልቁረብ ባለቤቴ አልቆርብም አለኝ ብሎ ይጠይቃሉ። እና አንዳንዴ ጥያቄው ለክርስትና ሕይወት ወይም ለመንፈሳዊ ሕይወት ሩብ ጉዳይ ይሆንና በጣም ውስብስብ ይሆናል። ስለዚህ ይሄ የሚሆነው ምንድነው? ከመጀመሪያ ጀምሮ ጋብቻው በመንፈሳዊ ሕይወት ውስጥ ስላልተሳሰረ ነው ማለት ነው። ግን በቁርባን የተጋቡ ባልና ሚስቶች ከሆኑ ንስሐ ገብተው ትዳራቸውን በቅዱስ ቁርባን መቀጠል ይችላሉ። ችግር እንኳን ቢፈጠር በመካከል እርቅ ተፈጥሮ ንስሐ ገብተው እንደገና ደግሞ መቀላቀል ይችላሉ ማለት ነው። ወደ ትዳሩ ስንገባ አዳም እንግዲህ አባታችን ዘፍጥረት ምዕራፍ 2 ላይ እናትና አባቱን ይተዋል ከሚስቱም ጋር በሰላም ይተባበራል ተብሎ እንደተጻፈ ይላል አይደል? እና
እቺ ቃል በመጽሐፍ ቅዱስ ውስጥ ባትጻፍ ኖሮ ጋብቻ ራሱ እንዴት እንደሚፈጸም አላውቅም። ክርስቶስም እቺን ጠቅሷት ነው ያለፈውና እጅግ በጣም የምወደው ጥቅስ ነው። እንዲህ ይላል፣ ሁሉ ነገር መልካም እንደሆነ አየልና ከዛ የሰው ልጅን ጋር ሲመጣ እጅግ መልካም እንደሆነ አየላል። ይህንን በጠቀሰበት ምዕራፉ ላይ እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ እንቅልፍም ከጎኑ አንቀላፋም፣ ከጎኑም አንዲትን ቆይ እሺ ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት። ሴት አድርጎ ስም አወጣላት አላለም፣ ሰራት ነው የሚለው። ሴት አድርጎ ሰራት። ሰሪው እግዚአብሔር ነው። ወደ አዳምም አመጣት። አዳምም አለ፣ ይህች አጥንት ከአጥንቴ ናት፣ ይህ ስጋዋም ከስጋዬ ናት። እርሷም ከወንድ ተገኝታለችና ሴት ትባል። ከምን ተገኝታለችና? ከወንድ ተገኝታለችና ሴት ትባል የሚለው ቋንቋና ዝም ብላ ሴት ትባል የሚለው ይለያያል። በጣም ትልቅ ልዩነት አለው። እሱን እንነጋገራለን። ስለዚህ ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ሁለቱ እርቃናቸውን ነበሩ፣ አይተፋፈሩም ነበረ ይላል። መንገድ ላይ ያሉት ህዝቦች አላለም፣ አዳምና ሔዋን ብቻ ነው እርቃናቸውን ነበሩ፣ አይተፋፈሩም ነበር ያለው። በጣም የሚገርመው ነገር ማንም በሌለበት አዳምና ሔዋን ሁለቱ ብቻ አይተፋፈሩም ነበረ። ሌላ ሰው ቢኖርስ ብላችሁ ማከር ትችላላችሁ። ሌላ ሰው ቢኖርስ ብላችሁ መጠየቅ ትችላላችሁ። አዎ በእርግጥ ከዛ ሰው ራሷን ትከልልና ለአዳም ብቻ ገላዋን ታሳያለች፣ ወይም እሱም እሷ ፊት ብቻ መሆን የሚፈልገውን ነገር ብቻ ያደርጋል። ዛሬ እንዳለ ነው ማለት ነው። እስኪ ዝም ብለን እናስበው። አዳም ወደ ውሃ ሊጠጣ ሲል በተፈጠረ በ8ኛ ቀኑ ላይ ነው እንግዲህ ሔዋን የተፈጠረችው አይደለም። እስከ 8 ቀን ድረስ ምን እያደረገ ነበረ? አንበሳን ሲመለከተው ወንድና ሴት ነው። ነብርንም፣ ፍየልንም፣ በግንም ሁሉንም እንስሳቶች ሲመለከታቸው ስም አውጥቶላቸዋል ይላል። እንዲያውም ዘፍጥረት 2 ላይ ስም አወጣላቸውና ሲያያቸው ሁሉም ሁለት ናቸው፣ ወንድና ሴት ናቸው። እኔ ብቻ ለምንድን ነው ወንድ ብቻ ያወንኩት? እኔ ለምንድነው ተቃራኒ ጾታ የሌለኝ የሚለው ሀሳብ በህሊናው ነው የመጣው። ለምን ብቻዬን ሆንኩኝ ያለው እና ብቻውን በመሆኑ በጣም አዘነ። በምን እሱን የሚመስል ሰው ባለመኖሩና ውሃ ጠምቶት ወደ ውሃ ጋር ሲሄድ ጎንበስ ብሎ ወንዝ ላይ ሊጠጣ ሲል ውሃ ውስጥ የራሱን መልክ አየና ጓደኛ ያገኘ መስሎት ውሃውን ሲይዘው ቡጭርቅ አለበት እና ምናብ እንደሆነ ወይም ሰው እንደሱ አይነት ፍጥረት እንዳልሆነ ተረዳ ይላሉ አባቶች። እንግዲህ የመጀመሪያ ሰው ስለሆነ እንደ ህፃን ልጅ ልናየው እንችላለን። የተፈጠረውም የ30 ዓመት ጎረምሳ ሆኖ ስለሆነ በ30 ዓመቱ እንዴት እንደዚህ ያስባል ብላችሁ እንዳትሉ። ይሄ ግዴታ ማንኛውም ሰው በተወለደበት ዓመት ያለውን አይምሮ ነው ለአዳም በ30 ዓመቱ የተሰጠው። ግን ያም ሆኖ ደግሞ ልክ 30 ዓመት ሲሆን ደግሞ ልክ ሔዋን ስትፈጠር ደግሞ ስም አወጣላቸው ለመላእክት ማነው ለእንስሳት እንደሚለው ሁሉ ለሔዋንም ስም አወጣላት ይላል። ህፃን ልጅ ስም አያወጣም። ስለዚህ እንደ መጀመሪያ ሰው ነው ልናየው የምንችለው እንጂ ገና እንደተወለደ ህፃን ልናየው አንችልም ማለት ነው። በእኛ ቋንቋ ገና የተወለደ ህፃን ልጅ ይቺን ዓለም የተቀላቀላት እንደተወለደ ነው። አዳምም እንደተፈጠረ ይቺን ዓለም ተቀላቀለ። ያ ማለት ግን የሚያስበው እንደ ህፃን ነው ማለት አይደለም። የሚታየው ግን ሁሉ ነገሩ ግን ለሱ ብርቅ ነው እና ጓደኛ ያስፈልገዋል። አዘነ። እግዚአብሔርም ይላል ረዳት እንፍጠርለት፣ ብቻውን ይሆን ዘንድ አይገባምና፣ የሰው ልጅ ብቻውን ይሆን ዘንድ አይገባምና ረዳት እንፍጠርለት ብለው ረዳት ፈጠሩለት። ስለዚህ ሴት ልጅ ምንድናት? የአዳም ረዳት ናት፣ እንደ መጽሐፍ ቅዱስ ቋንቋ ማለት ነው። ከጎኑ ተገኝታለች፣ ከወንድ ተገኝታለችና ከጎኔ ተገኝታለችና ሔዋን እላታለሁ ወይም ደግሞ ሴት ትባላለች አለ። የሕያዋን ሁሉ እናት። ይሄ እዚህ ምድር ላይ ያለ ፍጥረት በሙሉ እናት ማለት ነው። እና አዳም ከባድ እንቅልፍ ጣለበትና እግዚአብሔር ረዳት ልፍጠርለት ብሎ ከጎኑ አንድ አጥንት ወስዶ ስጋ አለበሳት ይላል። ስጋ አልባሹ እግዚአብሔር፣ አጥንት የተወሰደው ከአዳም፣ ወሳጁም እግዚአብሔር፣ ኦፕራሲዮን ያደረገው የቀደደው የሰፋው ሁሉ ነገር ያደረገው እግዚአብሔር ነው። አዳም ግን እልም ያለ እንቅልፍ ወሰደው ነው የሚለው። ዛሬ እዚህ ሰርግ ላይ ያስተማርኩት ይህን ትምህርት ነው። እልም ያለ እንቅልፍ ወሰደው። ግን በሰመመን ደግሞ ይታወቀው ነበረ። ምክንያቱም ሲያያት ሁሉ ነገሯ እሱን ነው የምትመስለው ከጾታዋና ከሌላ አካሏ በስተቀር ተክለ ቁመኗ እሱን ትመስላለች። እንደ ሰው አፈጣጠር ስታዩት ለምን እንቅልፍ ወስዶት ሔዋንን መፍጠር አስፈለገ?
ብለን ልንል እንችላለን። እንቅልፍ ወስዶት ሔዋንን መፍጠር ያስፈለገው በእንቅልፍ ልቡ ባይሆን ኖሮ በአካል ፊት ለፊት ሆኖ እንደዚህ አጥንት ሲወስድበት ያሟል፣ ህመም ይሰማዋል። ያ ስሜት ደግሞ ልክ እናቶቻችን ምን ይላሉ? እኔ እኮ አንቺን አምጬ ብዬ ነው የወለድኩሽ፣ ስቃይን አይቼ ነው የወለድኩሽ ብለው በዛ ልክ እንደ ንብረት ነው ልጆቻቸውን የሚያዩት። ስለዚህ ለልጆቻቸው ብዙ ዋጋ ይከፍላሉ። አዳም ግን ከእግዚአብሔር የተሰጠችው ስጦታ እንደሆነችና እንዴት ነው አለ አይደል? አንዳንዴ እንደ ዕቃ እንደ ንብረቴ ብላችሁ እኔ እንደፈለኩ ነው ማድረግ፣ ለምን መከራዬን አይቼ ስቃይን በልቼ ነው ያገኘው ብለው እንደሚሉ ሰዎች እንዳይሆን ነው። አዳም ሔዋንን እንዳይጨቁናት እንዳይገዛት ነው። በዛ ላይ ደግሞ እንዳይመካባት እንዳይመጻደቅባትም ጭምር ነው እንቅልፍ የጣለበት። ከዛ ሲፈጥራት ደግሞ ከሀፍረተ ስጋው ከብልቱ ከፍ ብሎ ከጭንቅላቱ ዝቅ ብሎ መሀል አጥንቱ ላይ ነው ሔዋን የተፈጠረችው። እና ይሄ ማለትም ደግሞ እኩል የሆነ ቦታ ላይ ሊያውም ለልብ ቅርብ የሆነ አጥንት ከግራ ጎኑ ይላል። እንዲያውም አባ ገብረ ኪዳን ከግራ አይደለም ከቀኙ ነው ብሎ ተናግረዋል። ያላቅም ይሄን ለምን እንዳሉ ከግራ አጥንቱ እኛ ስንሰማ ግራ ጎኔ እንላለን አይደል? በዘልማድ ይሁን በቤተክርስቲያን ቋንቋ ይሁን ግራ እንድንጋባ የሚያደርጉ ብዙ ትምህርቶች እየመጡ ነው። አናቅም። ማስረጃ ካለ ችግር የለውም። ግን ከመሃል ጎኑ ልብ ያለው በግራ በኩል ስለሆነ ከግራ ጎኑ አንድ አጥንት ተወስዶ እግዚአብሔር ስጋ ሸፈናት። ያቺ ስጋ የተወሰደችውም ያ አጥንትም የተሸፈነው ሁሉ ነገር የተከናወነው ከአዳም ነው። በስጋ አድርጎ ዘጋት ነው የሚለው እና መቼም አጥንት ሲወሰድ ጽድት ያለ ንጹህ የሆነ አጥንት ደም ያልነካው ስጋ ያልነካው ማለት አይደለም። እና ሁለቱ ደግሞ አንድ ናቸው አለ። ከሚስቱም ጋር ይጣበቃል ከሔዋንም ጋር ይጣበቃል ነው ያለው። በማስቲሽ የሆነ እጄን ሁለቱ እጄን በማስቲሽ ጥብቅ አድርጌ ባያይዘው ከዛ ትንሽ ቆይቼ ባላቀቀው እጄ ስጋዬ ወይ ከዚህኛው ተቦጭቆ ይነሳል እንጂ እንደነበረው እንደዚህ ኖርማል አይሆንም። ባልና ሚስትም አንድ ስጋ ናቸው። ሁለቱ ይጋባሉ፣ እናትና አባታቸውን ትተው ይጋባሉ፣ ይጣበቃሉ፣ ማንም አይለያቸውም ብሎ ክርስቶስ እንደተናገረው ከተለያዩ ስለሚጎዱ ነው። አያችሁ፣ ይሄን ሲለያይ አንዱ ይጎዳል፣ አንዱ የአንዱን ስጋ ይዞ ይነሳል። መለየት የለባቸውም። ለዚህ ነው መጽሐፍ ቅዱስ ፍቺን እጠላለሁ ይላል እግዚአብሔር በነቢያት ላይ አድረው እኔ ፍቺን እጠላለሁ ይላል። ፍቺ አንዱን ህይወት የሚጎዳ ስለሆነ ነው። ሁለቱንም ይጎዳል። በእርግጥ ግን የበለጠ የሚጎዳው ደግሞ አንደኛው ፓርት ነው። ፈቺው በእልህ ሆኖ ቢፈታ እሱም ይጎዳል፣ ተፈቺውም ይጎዳል። ሁለቱም እልከኞች ሆኖ ቢፋቱም ይጎዳሉ። በመካከል ደግሞ ልጆች ይጎዳሉ። ስለዚህ አንድ ስጋ ናቸው ሲል በነፍስ አይደለም ያለው፣ በስጋ ነው። በአስተሳሰብ በምን አንድ ሊሆኑ አይችሉም፣ ግን በስጋ አንድ ናቸው ይላል። ለዚህም ምሳሌና ምልክት እንዲሆን ሁለቱ ግንኙነት በሚያደርጉበት ሰዓት ልጆች ይወለዳሉ። ልጆች በመልክ የእናትና አባታቸውን በከለርና በቁመት ደግሞ የእናትና አባታቸውን ወርሰው ተካፍለው ይወለዳሉ። ሙሉ በሙሉ አንዳንድ ጊዜ ልጆች የእናታቸውን በሴትነትም በጾታም በመልክም በምንም እናትን መስለው ወይም አባትን መስለው ይወጣሉ። ግን ያም ሆነ ይህ አባት ድርሻው ዘር ማቀበል ስለሆነ ድርሻው ምን ይሆናል? ልጁ በአባት ይጠራል። ለምን ይኸውላችሁ፣ የምትጸንስ ዘር የምትቀበል ሴት፣ የምትጸንስ ሴት፣ የምትወልድ ሴት፣ የምታምጥ ከዛ የምታጠባ ጡትም ያለው እሷ ጋር ነው። የምታጠባም ሴት ሁሉ ነገር እሷ ጋር ሆኖ እንደገና መጠሪያ ደግሞ በሴት ከሆነ በእናት ከሆነ አባት ምንድን ነው ድርሻው? ስለዚህ የአባትነት ድርሻው በልጁ ላይ ያለው ድርሻው መጠሪያ ሆነ ማለት ነው። እና አንድ ስጋ ናቸው ሲል በዚህ ነገር ነው። ሌላው እናትና አባቱን ይተዋል የሚለው ቋንቋ በጣም የሚገርም ቋንቋ ነው። እስቲ ስንት ነገር እየተውን እንደመጣን እንየው። አንደኛ ገና ስንወለድ ማህፀንን ትተን እንወጣናች ምድር እንቀላቀላለን። ከዛ ጡትን እንይዛለን። ከዛ ጡትን ደግሞ የምንተውበት ሰዓት አለ። ግራዋ የቀቡትና እናቶቻችንን ጡትን ይተውና ከዛ ደግሞ ድክ ድክ እያለ እንጀራውን ከእናቱ ጡት ውጪ መብላት ይጀምራል። ሁለት ተው። ከዛ ሶስተኛ ደግሞ እናቱንና ቤቱን ለተወሰነ የቀናት ውስጥ ልዩነት ደግሞ ወደ ትምህርት ቤት ሄደው ደግሞ ይተዋል። ትምህርት ቤት ውሎ ነው የሚመጣው ወይ ደግሞ የሆነ ቦታ ብቻ በአጠቃላይ ከእናቱ እቅፍ እየወረደ መሬትን ደግሞ ይረግጥና እናቱ እቅፍ ላይ ያለውን ደግሞ እጇን ክንዷን ይተዋል እያለ እያደገ ሲመጣ የራሱ ክፍል የራሱ ቤት አሁን የምናያቸው ልጆች በሙሉ የራሳቸው ቤት የሚያስፈልጋቸው እየተው ይመጣሉ። ከዛ መጨረሻ ላይ እናትና አባቱን ትቶ የሚወጣው ወደ ሚስቱ ሲጣበቅ ነው። ከሚስቱ ጋር ይጣበቃል ማለት እንደ እናት ያያታል። እማዬ ይላት የነበረው እናቱን ለሚስቱ ያስረክባል። እህቴ፣ ጓደኛዬ፣ አማካሬ እያለ ይላቸው የነበሩ ቤተሰቦቹንም እህት ወንድሞቹን በሙሉ እንዳለ ትቶ ማን ጋር ይመጣል? ሚስቱ ጋር። እሷም እንደዛ ነው።
ግን የሚገርማችሁ እናቱንና አባቱን ትቶ ይመጣል፣ ከሚስቱ ጋር ይጣበቃል ነው። ትታ አይልም፣ ትቶ ነው የሚለው። ለምንድን ነው? እሷ ሳትተውም እንዴ እናትና አባቷን ትታ እኮ ነው እሷ የምትመጣው። ለምን እንደዚህ ያለ ሲባል እግዚአብሔር እጅግ የሚገርም ቃል ደግሞ በመዝሙር 44 ላይ ተናግሯል። እህቴ ሙሽራዬ እናትና አባትሽን እርሺ ታያቸው፣ ልዑል ንጉሱ ውበትሽን ወዷልና። የእናትና አባትሽን ቤት እርሺ፣ ንጉሱ ውበትሽን ወዷልና የሚለው ቃላት አስቡት ምን ማለት እንደሆነ። ንጉሱ ውበትን ከወደደ፣ ልዑሉ ውበቷን ከወደደ፣ እሷ ደግሞ ምንድን ናት? ንግስት ነች እንዴ? አይመስለኝም። የንጉሱ ምንድን ናት? ዘውድ ናት ማለት። መልካም ሚስት ለባሏ ምንድን ነች? ዘውድ ናት ይላል። ስለዚህ ከንጉሱ የሚያምርበት ንጉስ ከሆነ ስሙ ያለ ካባ ያለ ዘውድ አይሆንም። ስለዚህ የንጉሱ ውበትና ክብር ሆና ትገለጣለች። ዘመድ ጋም ሲሄድ ቤተሰብም ጋር ሲሄድ የትም ቦታ ሲሄድ አብራው የምትገኝ ከሆነ አብራው የምትሄድ ከሆነና ቤተሰቦቹን የምታከብር ከሆነ እሱም ቤተሰቦቿን የሚያከብር ከሆነ ሁለቱም ቤተሰቦቻቸውን የሚያከብሩ ከሆነ ምን ይሆናሉ ማለት ነው? ያ ክብር ይባላል፣ ዘውድ ይባላል። በዚህ ልክ ነው እንግዲህ ቋንቋ የሚገለጸው። ትዳር እኔ እንደው ጨረፍ አድርጌ ገረፍ አድርጌ ነው የነገርኳችሁ። ወደ ውስጥ ጠለቅ ብለን የምገባ የሚገርም ነው። ሌላው አብርሃምና ሳራ ተብሎ ይጠራል አይደል? ጋብቻችሁ የማን ይሁን ይላል? የአብርሃምና የሳራ ጋብቻ ይሁንላችሁ ይባላል። ለምን ሲባል አብርሃምና ሳራ ጋብቻቸው ምን ይመስላል? በጣም ረጅም ነው፣ ግን ባጭሩ አብርሃም ድሃ በነበረበት ሰዓት፣ ምንም አይነት ገንዘብ በሌለው ሰዓት፣ ምንም አይነት ሀብት በሌለው ሰዓት ሔዋን ማነች ሳራ አልናቀችውም፣ አልከዳችሁም፣ አልተወችውም። ግን እጅግ በጣም ቆንጆ፣ በጣም መልከ መልካም፣ እጅግ የምታምር ያያት በሙሉ የኔ በሆነች ብሎ የሚያስባት ነበረች ይላል ሳራ። ግን አብርሃምን በድህነቱ እንደ ዮኒ ማኛ ብር የሌለው ወንድ ድሃ የሆነ ወንድ በአናቱ ይተከል እንዳለው አይደለችም። ሳራ እንደዛ አላለችም። ስለዚህ ሳራ በዚህ ሰዓት ስላከበረችው አብርሃም ደግሞ በምኗ ሰዓት አከበራት? መካን በሆነችባቸው ወራትና ዓመታት እድሜ ልኳን ማለት ይቻላል። መቼ ነው? በስንት ዓመቷ ነው የወለደችው? አስቡት እንግዲህ። እስቲ ሳራ በስንት ዓመቷ ወለደች? በስተርጅና እጅግ በጣም በቃ ይኸው ከመውለጃ ጊዜዋም አልፋ አካሏ ስጋዋ ሁሉ ከጃጀ በኋላ ነው የወለደችው ይስሐቅን። የሚገርም ነው። ኤልሳቤጥም እንደዛዋል ካረጀች በኋላ የወለዱትና 90 ዓመቷ በምክንያት ጊዜዋ መካን በሆነችበት ጊዜ ኤልሳቤጥ በስንት ዓመቷ ነው የወለደችው? እስኪ ኤልሳቤጥ እንደሞ ጻፉ። አንድ 30 ቀንሱበት። በመካንነት ጊዜዋ ምን አላላትም? አልከዳትም አብርሃም። እንዲያውም አቤሜሌክ የሚባል የግብፅ ንጉሥ ሚስቱን ሊወስድበት ሊገናኛት ሲል እግዚአብሔር በሕልም መጥቶ ተቆጣው። የወዳጄ የአብርሃም ሚስት ናት፣ ሚስቱን መልስ፣ ሳራን መልስ ብሎ እግዚአብሔር ተቆጣው አቤሜሌክን። አቤሜሌክ የግብፅ ንጉሥ ነበር በወቅቱ። እግዚአብሔር ሆይ እኔ እኮ አላወቅኩኝም፣ እንዲህ ሚስቱ ነች ብሎ መች ነገረኝ፣ እህቴ ነች ነው ያለኝ ብሎ እንዳይገደል አብርሃም እንዳይገደል ወንድሜ ነው በይ እኔም ደግሞ እህቴ ነች እላለሁ ተባብለው ነው። ድንገት ባሏ እንደሆነ ካወቁ ይገሉኛል ብሎ አስቦ ነው። በኋላ ግን ለምን አልነገርከኝ ሚስት እንደሆነች ብሎ ጠየቀው አቤሜሌክ። ከዛ አብርሃምን ምን አለው? በህልሙ የታየውን ፈርቶ ማለት ነው። የፈለግከውን ከብት የፈለግከውን በግና ፍየል ወስደህ ወደ አገር ግባ። ከሀገር የመጣው ድርቅ ሆኖብህ የምትበሉት የምትጠጡት አታችሁ አይደል? በል ይሄን ይዘህ ግባ አለው። አብርሃም ያን ይዞ መጣ፣ ሀብታም ሆነ ይላል። ስለዚህ ከአብርሃም ጋር ታማኝ ሆና በመገኘቷ ሳራ ድህነቱን ሳትንቅ መናጤ ነው ሳትል ይዞኝ እየተንከራተተ ነው ይዞኝ እየተሰደደ ነው ሳትል ሳታማርር አብራው ተሰዳ አብራው ስለተመለሰች እግዚአብሔር ሸለማቸው። ከካራን ውጣ ከነአን ግባ ተብሎ ተስፋይቱን ምድር እንዲወርስ ደስ የምትል ምድር ማርና ወተት የምታፈስ ምድር ብለን እንደምንለው መልካም የሆነውን መሬት እግዚአብሔር ሰጠው። ከነአን ገባ። ከዛስ አብርሃም ረጅም ዓመት የሚስቱን ፍቅር እያጣጣመ ኖረ። ልጅ ሳይኖራቸው ሁለቱ ብቻ በፍቅራቸው ኖሩ። ግን ልጅ ይመኛሉ እኮ አይኖረን ብለው አይደለም። እግዚአብሔር ልክ ፍቅራቸውን በደንብ አድርጎ ካጣጣሙ በኋላ ልጅ ሰጣቸው። አሁን ደግሞ ልባቸው ወደ ማን አሸፈተ? ወደ እስማኤልና ወደ ይስሐቅ። የመጀመሪያ ልጁ እስማኤል ይባላል። ከዛ በኋላ ደግሞ ይስሐቅ ይባላል ማለት ነው ሁለተኛ ልጁ። እና እግዚአብሔር የመረጠው ግን ትክክለኛ በትዳሩ ያገኘው የሳራ ልጅ ነው። የአጋር ልጅ እስማኤል ተንኮለኛም ነበረ፣ አጋርም ተንኮለኛ ነበረች። እግዚአብሔርም
በሳራ ላይ ያደረገችውን አይቶ አጋርን ምን እንደቀጣት መጽሐፍ ላይ ይታያል። ስለዚህ መልካም የሆነችን ሚስት ገር የሆነችን እንደገናም ደግሞ ትዳሯን የምትወድል ሚስት የምትበድል አይደለም አብርሃም ቀርቶ የምትበድል እንኳን የቤት ሰራተኛ ገረድ የሆነች እንኳን ወይም በወቅቱ እንግዲህ እነሱ እንደሚሉት ገረድ ነው የሚሉት፣ በአሁኑ ሰዓት ደግሞ የቤት ሰራተኛ ወይም ሰርቫንት ነው የምንለው አይደለም። የምትበድል ሴት እንኳን ትቀጣለች። የሚገርማችሁ በረሃብ ትቀጣና አጋር የምትባል ሴት የሳራ የቤት ሰራተኛ የነበረችው ቅንድቧን አነሳችባት፣ አይኗንም ገላመጠችባት። እርጉዝ እንደሆነች ስታይ አብርሃም ከአጋር እንደወለደ ስታይ ሳራን ናቀቻት፣ አጣጣለቻት፣ በክፉ አይኗ አየቻት ይላል። ይህንን የነፍሱ ጋት የሚለው መጽሐፌ ላይ የቡዳ መንፈስ እንዴት በሰው ላይ ሆኖ አድሮ እንዴት ንቀት እንደሚያሳይ ጠቅሼበታለሁ። አጋር ሳራን ያየችበት አስተያየት እንዴት አይነት እንደሆነ ሳራ ራሷ ወደ አብርሃም መታ ክፉ በሆነ አስተያየት ነው ያየችኝ፣ ገና ለገና ለባለቤቴ አርግዥለት ልጁን ደግሞ ያሳድገዋለሁ ስላልኳት ናቀችኝ ብላ በስተርጅና እንኳን መልካም ሴት ነበረች። ሂድና ከሌላ ሴት ውለድና አምጣና እኔ አሳድጋለሁ ብላ እስማኤል ተወለደ። ዛሬ እስማኤላውያን እንግዲህ መላው የሙስሊም ቤተሰቦች ናቸው ተብሎ ይባላል። ግን ዞሮ ዞሮ አጋር ወደ አረብ ምድር ሄዳ እዛ ላይ የአረቦች እናት ሆና ቀረች። ሳራ ደግሞ የቤተ ክርስቲያን እናት ሆና ቀረች ማለት ነው። ስለዚህ በአንድም በሌላ መንገድ ቤተ ክርስቲያን ይህንን ጋብቻ ያዘጋጀችልን ረጅም ዓመት የፍቅር ህይወት እንዲኖር ነው። ጸብ የለም ማለት አይደለም፣ መከራ የለም ማለት አይደለም። ግን በትዳር ውስጥ ሴት ልጅ 3 ነገሮችን ከቻለች ትዳሯ ረጅም ዓመት ይኖርላታል። ማለፍ፣ መታገስና መተው። ማለፍ ማለት ምን ማለት ነው? ስድብን ማለፍ፣ ቁጣን ማለፍ፣ እነዚህ ማለፍ ይባላል። መተው ማለት ደግሞ በውስጥ አለመያዝ፣ ቂም አለመያዝ ነው። መታገስ ማለት ደግሞ መልካም ጊዜ ይመጣል፣ ፍቅር ይመጣል፣ ሰላም ይመጣል ብሎ ተስፋ ማድረግ ማለት ነው። እነዚህ 3 ነገሮች ለትዳር ወሳኝ ናቸው። ወንድ ልጅ በእውነት ስለ እውነት ከሆነ በጣም ብዙ ነገሮች ቢያስፈልጉትም ግን ስራ ውሎ ሲመጣ የትም ቦታ ሄዶ ሲመጣ ቤት ውስጥ ምን ይፈልጋል? ክብር ይፈልጋል። ይሄን ነገር ከጠበቀችለት ትዳሯ ረጅም ዓመት ይኖራል። እንደ መጽሐፍ ቅዱስ ቃላት ሴት ልጅ ረዳት ናት ብትባልም ያለሷ ደግሞ መኖር እንዳይችል ተደርጎ ነው የተፈጠረው። በቃ ያለሷ መኖር አይችልም። ለዚህ እኮ ነው ያስፈለገው። ብቻውን መሆን አይገባውም። ሰው ብቻውን መሆን አይገባውም። አይደለም ያገቡት ቀርቶ ገዳማውያን አባቶች፣ መናንያን አባቶች ራሳቸው እንኳን በዚህ ነገር ላይ በጣም አስረግጠው የሚናገሩት ነገር ሰው ያለ ረዳት አልተፈጠረም። ምናልባትም እኛ ባህታዊ ወይም ደግሞ ወንድ ብቻ ተባተው እንስት የማያስፈልገው ሴት የማያስፈልገው ሆኖ እንኳን ቢፈጠር መላእክቶች ረዳት ሆነው ይመጡለታል። ስለዚህ ሰው ያለ ረዳት ያለ ጠባቂ መልአክ ወይም ያለ ሴት መኖር አይችልም ማለት ነው። ይሄ በጣም ግልጽ ነው። ሴትም ደግሞ ያለ እሱ መኖር አትችልም። ከሱ ነው የተገኘችውና ዘርዝረን ሌላ ነገር ውስጥ መግባት እንዳይሆንብን ዛሬ ይበቃናል። የተጋባችሁ ሙሽሮች በሙሉ በአጠቃላይ እግዚአብሔር አምላክ ትዳራችሁን ረጅሙን መንገድ የምትጓዙበትን አቅምና ትዕግስት ይስጣችሁ። ትዳር ከራስ ባህሪ ውጭ ሌላ ባህሪ መጨመር ማለት ነው። ከራስ ጸባይ ውጭ ሌላ ባህሪ ሌላ ጸባይ ጨምሮ ያን ጸባይ መጋራት ማለት ነው። እኔ ብቻዬን ነበርኩኝ። ባለትዳር ስሆን የባለቤቴንም በቤት ውስጥ ያሉት የልጆቼንም አምጥቼ ደባል አድርጌ እየኖርኩ ነው። ባላገባ ባልወልድ ምን ባልል ብቻዬን ነው ራሴን ገርቼ የምኖረው። ሳገባና ስወልድ ግን ደስታዬን ፈልጌ ዝም ብሎ ደስታ አይመጣም። የሆነን ሰው ችዬ የሆነ ሰው ታግሼ እኔም ደግሞ የሆነ ሰው ችሎኝ ታግሶኝ ነው ተመጋግበን የምንኖረው። የሆነ ደባል ባህሪ እኔ ላይ ተሸክሜ አዝዬ የምዞረው በአንቀልባ አዝዬ የምዞረው የሚስቴ የሆነ ጸባይ ባህሪ ይኖራል። እሷም ደግሞ የትም ቦታ ስትሄድ እሷን ሲያዩ እኔ ትዝ እላቸዋለሁ። ባለቤትሽ ደህና ነው ትባላለች። ከዚህ ሰዓት ጀምሮ ከዛ ሰላምታ ጀምሮ አጠቃላይ እኔን በሀሳቧ በአንቀልባ አዝላኝ ነው የምትዞረው ማለት ነው የትም ቦታ ስትዞር። ስለዚህ ደባል ባህሪ ተሸክመን ነው የምንኖረው። እንዲህ ምን ነው በስመ አብ ፈትቻል ብቻዬን አልኖርም እንደ ይላሉ አንዳንዶች አቅም በላይ ሲሆንባቸው። ግን ትዳር ምንድን ነው የሚባለው? የሆነ አንዱን ፈልጎ ምናምን የሚባል ተረት አለ ሲያምጡት። ትዳርንም ፈልገን ከዛ ደግሞ ጭቅጭቁና እንትኑን ጠልቶ ደግሞ የሆነ ሁለቱንም ሊሆን አይችልም እና ከሁለት ያጣ እንዳንሆን ምንድን መሆን ያለበት? ትዳር ውስጥ ስትገባ ግዴታ የሚስትህንም ጸባይ የባልሽንም ጸባይ ልትሸከሚ ዝግጁ እንደሆንሽ አስበሽ ነው መግባት ያለብሽ። ከነ ደካማ ጎኑ ከነ ጠንካራ ጎኑ አብራችሁ ልትኖሩ ነው እንጂ ለምን እኔን አልመሰለም ወይም ለምን እኔን አልመሰለችም አይባልም። እንደው መሆን ካቃተ ጸጥ ማለት ይሻላል። ዝም ብሎ መኖር ልጆችን እያሳደጉ መሆን ካቃተ እሷ
እንዳንተ መሆን ካልቻለች አንቺም እሱ እንዳንቺ መሆን ካልቻለ እንደው ዝም ብሎ ልጅ ማሳደግ ነው የሚሻለው። ምክንያቱም በትዳር ውስጥ የግዴታ እዘሉኝ ተሸከሙኝ የሚባለው ሀሳብ ሁልጊዜ እኛን ስለሚያሸንፈን ነው። እኔን እዘሉኝ፣ እኔን ተሸከሙኝ፣ እኔን ስሙኝ፣ እኔን እንደዚህ በሉኝ የሚል ስላለ ለምን እኔን አልሰሙኝም፣ ለምን ተቀባይነት አላገኘውም የሚለው ነገር ደግሞ የበለጠ ተጽዕኖ ይፈጥራል። ስለዚህ ሌላ ቦታ ላይ ሰው ከፈለገ ያክብረን አያክብረን ወይም ለምን አላከበረኝም ብለን የፈለገ ለምቦጫችን ዘርጋ እንደፈለግን ነው። ቤት ውስጥ ግን የግዴታ የምናዝለውና የምንሸከመው ሰው እንዳለ ማሰብ አለብን እንጂ ካገባች በኋላ ለጥፍሯ ውስጥ ያለው ቆሻሻ እንዲያወጣች እንትን ገዛህልኝ፣ እንትን አምጣልኝ፣ ይሄን ብር አምጣልኝ፣ ይሄን ስራልኝ ምናምን ብላ ዝም ብላ ተቀምጣ እንደፈለገች የምታዝ ሴት ከሆነች ይሄ በጣም ከባድ ነው የሚሆነው። ውሎውን መረዳት፣ ድካሙን መረዳት፣ በጣም ቀላል ስራም እንኳን ቢሆን ቤቱ ሲገባ ሰላሙን መስጠት፣ ፍቅርን መስጠት፣ ሰላሙን እንኳን መስጠት ባይቻል ቢያንስ በትንሹ በቃ በጣም ቀላል የሚባለውን ነገር ማድረግ የግዴታ። ለምን እዛ ቤት ውስጥ አንድ ሰው ብቻ አይደለም ያለው፣ እቃ እንኳን አንድ ነገር ብቻ አይደለም ያለው። ስለዚህ በተቻለ መጠን እኔ ጋር አንድ የሆነ እየጎተትኩ የሚሄደው ነገር አለ፣ ከኋላዬ የሆነ ነገር አለ። ቤቴ ብዬ ስገባ ቤቴ ብቻውን አይደለም፣ ቤት ውስጥ ሰው አለ የሚለው ነገር ስላለ የትም ቦታ አምሽቶ እንደፈለገ ሆኖ ሲመጣ የት እንዳመሸ ቢታወቅም ያን ነገር ማስተዋል የሚችለው ግን በሰከረበት ቀን፣ በጠጣበት ቀን፣ እንደፈለገ በሆነበት ቀን ሳይሆን በጠዋት አይምሮ ቁጭ ብሎ መወያየት። ይሄ ነገር እንዴት ነው፣ እንዴት ታየዋለህ፣ በዚህ ምናምን ብለው መወያየት። ከዛ ካልሆነ አልሆነም ነው፣ ከሆነ ደግሞ በዛው ማስተካከል ነው እንጂ በዛው መጠጥ በተጠጣበት ሰዓት ላይ መጫጫ፣ መጨቃጨቅ ምናምን አያስፈልግም። አያድርስ ነው፣ የሴት ሰካራም አያድርስ ነው። የሴት ጠጪ፣ የሴት ሞቅታ ከባድ ነው። ግን የባል ደግሞ መቼም የተለመደ ነው አላችሁም። የተለመደ ስለሆነ እንደፈለገ ይሁን ማለት አይደለም። ግን ቢያንስ መረዳት፣ ጠጪ ያደረገው ምንድን ነው? የእናትና የአባቱ ዛር ነው? መተት ኮተት ነው? እሱ ራሱ የሄደበት መንገድ አለ? እንደገና ብስጭት ነው? ንዴት አለ ወይ? ቤት ውስጥ ሲመጣ ጥሩ ስሜት ይሰማዋል ወይ? ሲያይ ምን አይነት ስሜት ይሰማዋል? ቤት ውስጥ ያለው ምግብ ሲበላ ምን አይነት ስሜት አለው? ይሄን ነገር መረዳት ግዴታ። የቤት የምትውል ከሆነ የቤት እመቤት ከሆነች ማለት ነው። ለምን የቤት እመቤት ከሆነች ግዴታ የቤት እመቤትነቷን ስራዋን፣ ድርሻዋን መወጣት ራሱ እኮ በጣም ከባድ ነው። የቤት እመቤትነት በቤት ውስጥ እኮ ዝም ብሎ መቀመጥ አይደለም። በጣም ትልቅ ድርሻ አለው። ትልቅ ድርሻ አለው። ከዛስ ውላ የምትመጣ ከሆነ ደግሞ የግዴታ የቤት ሰራተኛ የሚያስፈልግ ከሆነ የቤት ሰራተኛ ነው እንጂ ውላ መታ እንደገና ሊጣምኩታ እንጀራ ጋግራ ምናምን እንደዚህ የቤት ውስጥ ሰርታ ልታበላው የሚፈልግ ከሆነ ይሄ ሸክም ነው። እንዲያውም ከልጆቿ በላይ ሌላ ሸክም ነው። ከባድ ነው። ስለዚህ ማድረግ ያለባቸውን ነገር ተነጋግረው ማድረግ አለባቸው ብዬ አስባለሁ። እና ሸክሙ ሴትነት፣ የቤት እመቤት ስለሆነች ሴትነት ላይ ሸክሙ መንጠላጠል የለበትም። እሷም ውላ የምትመጣ ከሆነ የግዴታ ቤት ውስጥ ማረፍ አለባት። ማረፍ ካለባት ደግሞ ከእሱም ደሞዝ ላይ ከእሷም ደሞዝ ላይ ሼር ተደርጎ የቤት ሰራተኛ ደሞዝ መከፈል አለበት። የግዴታ ነው። ምክንያቱም ውላ ነው የምትመጣው፣ ስራ ውላ ነው የምትመጣው። ዙረት አላልኳችሁም፣ ስራ ውላ ነው የምትመጣው። እና ይሄ በራሱ በአሁኑ ሰዓት ግዴታ ሁኔታዎች ይቀይራሉ። ጊዜው እንደ ድሮ ዘመን አይደለም። የቤት እመቤት ብቻ ሆና ትኑር የሚል ነገር አይደለም። እንዲያው መተጋገዙ አለባቸው። ግን ካልተቻለስ፣ ካልተጋገዙ የቤት እመቤት ከሆነችስ በቃ ቤት ውስጥ ያለው ነገር ደግሞ ጥንቅቅ አድርጎ መስራት፣ የቤት ያለውን ነገር ማጠናቀቅ፣ ቢያንስ ቤት ሲመጣ ሸክሙን ማቃለል፣ ሎዱን ማቃለል። በጣም ብዙ ሸክም ይኖርበታል። ደጅ ላይም ውሎ መጥቶ የሆነ ነገር አድርጎ ስራውን ሰርቶ እንደገና ቤት መጥቶ ደግሞ ቤት ውስጥ ደግሞ ሌላ ነገር ሲጠብቀው አስቡት። እና የቤት እመቤት የሆናችሁ ሴቶች ፕሊዝ በተቻላችሁ መጠን እናንተ ያለውን ድርሻ ተወጡና ከዛ በኋላ እስኪ ሰላም ይፈጠራል አይፈጠር ቢለው ነገር ቼክ አድርጉ። ቢያንስ ቤት ውስጥ ያለው ነገር ጥሩ ነገር እስኪ ሆነው ይቅረብ፣ ከእናንተ እንከን አይገኝ። ከዛ በኋላ ህሊናችሁ ራሱ እረፍት ያገኛል። እንዲህ ስለሆንኩኝ እኮ ነው እሱ እንደዚህ ሆነው፣ እኔ እንደዚህ አይነት ባህሪ ስላለኝ፣ እንዲህ አይነት ጸባይ ስላለኝ፣ እንደዚህ ብዬ ስለተናገርኩት ነው እንዲህ አይነት ጸባይ እያመጣው እኔ እንደዚህ ባለው ኖር የሚለውን ቁጭት ከእናንተ ታስወግዳላችሁ ማለት ነው። የእሱ መጥፎ ጸባይም ሆነ አመሉ ወይም ደግሞ ሱሱ እንዳለ ሆኖ ነው የምላችሁ። እና ብዙ ጊዜ ሴት ልጅ ላይ ነው ትዳርን አንድ ላይ ማድረግ ሲስተሙ ማለት ነው። እናመሰግናለን። ወደ ስራችን ሙሽሮች እንግዲህ ዛሬ ይሄን ይመስላል። ስልክ ከፍቻለሁ፣ ደውሉ።
አንድ ሰው ገብቷል። እሺ ሄሎ ሄሎ፣ እንዴት ነሽ? ደህና ነኝ። እንዴት ነህ መምህር? አለሁ። ላይቭ ላይ ነን። አውቀሻል? ሄሎ አውቄያለሁ እና በውስጥ ላገኝ እችላለሁ? እሺ ቅርታ፣ ገና ከመጀመራችን ሀሳባችን የሚደበላለቅ ነገር አትናችሁን። ላይቭ ነው ብዬ እየተናገርኩ ባለፈው በደንብ አድርጌ ተናግሬያለሁ። ይኸውላችሁ በውስጥ መስመር ልታገኙ የምትፈልጉ ሰዎች ላይቭ ላይ ደውላችሁ እንደዚህ አትጠይቁ። እሺ ሄሎ ሄሎ፣ ሰላም ሰላም፣ እንዴት ነሽ? ቦታ እስኪ ኔትወርክ ነው ዛሬ ደግሞ ምንድን ነው ችግር አለ እንዴ? ሄሎ ቦታ እባክሽ ቦታ ምረጭ። ሄሎ መምህር እንዴት ነሽ? ሄሎ አይሰማም? ሶሪ በጣም ይቅርታ። እሺ እሺ ተቋርጦብሻል። ምንም ማድረግ አይቻልም። ዛሬ ደግሞ ኔትወርኩ ምንድን ነው? ሄሎ ሄሎ ሄሎ፣ አይሰማም መምህር? እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ኔትወርክ እኮ አስቸገረን። ደህና ነሽ? ማን ልበል? ደህና ነኝ። መቅደሰ ማርያም እባላለሁ። መቅደሰ ማርያም ቤታችን ዛሬ የቅዱስ ጊዮርጊስ ቤተ መቅደሱ በዓል ነው። የቤተ መቅደሱ ለመጀመሪያ ጊዜ የተሰራበት እንዲሁም ደግሞ ቅዳሴ ቤቱ የተከበረበት ቀን ነው እና ደግሞ በአጠቃላይ ሰንበትም ነው። እንደገና ሰባት ነው ዛሬ አለ። ሰባት ነው ዛሬ ስላሴም ነው እና እንኳን አደረሳችሁ ብያለሁ ሁላችሁንም። ይህን ሳልናገር ነው ቀጥታ የገባሁት። በጣም ይቅርታ። እሺ እህታችን እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እሺ እሺ፣ እኔ ለምስክር ነው የመጣሁት። ያው ምስክር። እሺ እሺ ንገሪኝ። እሺ መጀመሪያ ግን ያው ቀኑ ዛሬ ስላሴም እንደሆነ የአጋዕዝተ ዓለም የቅድስት ስላሴ ቀንም ስለሆነ እንደ ምስክር ነው የምናገረው፣ እንደ መግቢያ ማለት ነው። የስላሴን ስም በህልሜ ነው ግን ስለስማቸው ማለት ነው የስላሴ ስም ምን ያህል ኃይል እንዳለው በህልሜ ነው ያየሁትን፣ ግን እንደ ምስክር ነው የምሰጠው ብዬ ቃል ገብቻለሁ። እና አንዴ ምን ገጠመኝ መሰለህ? ጸሎት ጠዋት ነበር ማድረገው እና እረፈደብኝና ያለሁት በስደት ነው። እረፍዶብኝ ተነስቼ ወደ ስራ ገብቼ ጽዳቴን አጽድቼ ትምህርት ቤት ልጆችን ከሸኘው በኋላ ከዛ ሰዎቹ ተኝተው ነበርና ሰይፈ ስላሴና ሰይፈ መለኮትን አደረኩኝ ማለት ነው። እና የማደርግበት ክፍል ላይ ርሽ አረፍ አልኩኝ ማለት ነው። የሆነ እንቅልፍ ነገር በቃ አለና ሁሌም እንደዚህ 5 ደቂቃም ትሁን ዝም ብዬ አፍላለሁ እዛው ጸለይኩበት ቦታ ላይ ማለት ነው። የሆነች ምንጣፍ ነጭ ጨርቅ ላይ እዛ ጋር ተኛሁ ማለት ነው። ተኝቼ በህልሜ እና ልጄ ትመስለኛለች። ልጄ እዛ ቤት እንግዲህ መታው ማለት ነው። እና ከኋላዋ የሆነ ስንዝር ነው። ስንዝር በጣም ስንዝር የሚያስጥላ ጭንቅላቱ ድቅቅ የሆነ ጥሩ ነው። የሰው ኖሮት ግን በጣም በቃ አጭር ነው ግን በጣም ያስፈራና ልጄን ሊጎዳት ነው የማየው ከኋላ። እሷ የሆነ ከኋላዋ ግን ሊጎዳት ሊያፋት አይነት ነገር ነው የሚታወቀኝ እና እኔ ደርስበታለሁ። ልክ ስደርስበት ቀስ ብዬ ላልኩኝና ያስኩት ማለት ነው። ያስኩት በጣም ይታገለኛል፣ እኔ እታገለዋለሁ። በጣም በቃ እንተጋገላለን ማለት ነው። እና መጨረሻ ላይ ምን አልኩኝ? በቃ ምን ሲለኝ
ስላሴ ስም አልኩት ማለት ነው። መቼም ሰውን በህልሜ ራሱ ያየሁት አልቆጥረውም ማለት በስላሴ ስም ስለው ማለት ነው ተዘረረ። እንደዚህ 4 እግሩም እንደዚህ ሆኖ ፌንት ቀለ ማለት ነው። ከዛ በስመ ስላሴ ምናምን ስለው መጨረሻ ላይ ሊነሳ ብሎ አቅም አጥረው አቅም ሲያጥረው ምራቁን ጭቅ ብሎ ተፋብኝ ማለት ነው። ጭቅ አድርጎ ተፋብኝ ማለት ነው። እና ሲተፋብኝ ልብሴ ላይ ለዚህ እንትን የሚያል ከዛ በስመ ስላሴ ስም ብዬ እኔ እተፋለሁ ማለት ነው። እና ማለት ነው እንደዛ ሆኜ ነቀሁኝ። ሳያት ግን ደቂቃዋ ትንሽ ነች። እንግዲህ ወረድ ስንት ሰዓት መሰለ? በኢትዮጵያ 4 ሰዓት 5 ሰዓት ይሆናል። ከቀኑ እኮ ነው ማታ ሌሊቱ ላይ አይደለም። እና ምን ያህል ሰይፈ ስላሴ ሰይፈ መለኮት የዘወትሩ ነው የጸለይኩት። የዘወትር ሰይፈ ስላሴ እና ሰይፈ መለኮት እና የስላሴ ስም ምን ያህል ዋጋ እንዳለው በቃ ምን ያህል በቃ ስማቸው ብቻ ማለት ነው። እውነት ነው የምልህ። እና አሁን በጣም በቃ ልነግርህ አልችልም። የስላሴ ፍቅር ራሱ በቃ አድሮብኛል። እና ያው ስላሴ ስለሆኑ አጋዕዝተ ዓለም ስላሴ ማለት ዓለምን የሚያስተዳድሩ የሚገዙ ማለት ነው። የዓለም ገዢ ማለት ነው አጋዕዝተ ዓለም ስላሴ። ስለዚህ ከዚህ በላይ ምንም ከባድ ስም የለም። አጋዕዝተ ዓለም ስላሴ ማለት በትርጉም ሳይሆን በኃያልነቱ ኢየሱስ ከሚለው ስም ጋር ይተካከላል። በሰማይ በምድርም አንድ መዳኛ ስም ተሰጥቶናል። እሱም ኢየሱስ የሚለው ስም ነው። ከዛ ጎን ለጎን ስላሴ የሚለውም በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሄድና በአብ በወልድ በመንፈስ ቅዱስም ሕዝቡን እያስተማራችሁ እያጠመቃችሁ ደቀ መዛሙርት ያድርጓቸው ነው ያለው። እና ይሄ ስም ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው። በዚህ ስም ደግሞ የማይመታ አጋንንት የለም። እኔ ሰይፈ መለኮት ሰይፈ ስላሴን ስጸልይ በእውነት እንዴት ደስ እንደሚለኝ አንገቱን ይቁረጠው እጁን ይሰንጥቀው እንዲያርገው ሲል ማንን እንደሆነ አውቃለሁ፣ አጋንንትን እንደሆነ አውቃለሁ። ስጋ ለበስ አጋንንትን ነው። አሁን አጋንንት ሲባል አንዳንድ ሰው አጋንንት እንደዚህ ደም አለው እንዴ ይቆርጥ ይገርስሰው ይቅረጠው እንደዚህ ደሙ ይፍሰስ ሲል ስጋ ለበስ አጋንንቶች አሉ። እነዚህ ሰው ሆነው በትክክል ወደ አጋንንትነት የተቀየሩ ሰዎች አሉ። ልክ ቅዱሳን በብቃት ወደ ቅድስና ተቀይረው እንደሚሰወሩት ሁሉ ከነስጋቸው እንደሚሰወሩት በዚህም ደግሞ በርኩሰትም ልክ እንደዛው ሰይጣን የራሱ የሚያደርጋቸው ግን እንደ ሰው ሆነው ሁሉ ነገራቸው የተቀየሩ ፍጥረቶች አሉ። እነዚህን ነው እንደዛ የሚናገራቸውና በእውነት ኃያልነቱን በጸሎት ውስጥ አይቻለሁ። ሰይፈ መለኮት ሰይፈ ስላሴ በጣም በጣም ኃይለኛ ጸሎት ነው። በርቺ። እስቲ ምስክርነቱን እንስማ። እሺ፣ ምስክርነቴ ከመጣሁ ወደ ስደት 1 ዓመት ሆኖኛል። እና የዛሬ ዓመት በጣም ተጨንቄ ነበር ማለት እዛ ያለው ልጆቼንም ጥዬ ለመምጣት በጣም ነበረ ማለቅ ሰው ማለት ነው። እና ድጋሚ ደግሞ ስጋው ደግሞ ወስደህ ብለህ እንደገና ወደዚህ በጣም ከባድ ነው። ቤተክርስቲያንም ሁሉ ነገር በጣም ነው የሚናፍቅህ። በጣም ነበረ የሚናፍቀኝ። በጣም ተቸግሬ ነበረ በጣም እና በቃ እግዚአብሔር ራሱ የሆነ ታምር አድርጎልኝ አንተን ስጋ ደም የወሰድኩኝ እንዴት ምናምን በቃ ከእግዚአብሔር ጋር ራሱ በጣም ልክ መከራከር አይነት ነገር ነበረ እንትን ያልኩትኝ። እና በቃ ልሄድ አይደለ ሲጀመር እኔ ጾምን በቃ ማለት ብዙ ነገር በቃ መንፈሳዊ ህይወቴን ራሱ እስከምዝል ድረስ ነበረ የነበርኩበት ማለት ነው። እና አሁን ያለፈው የቅዱስ ሚካኤል የሰኔ ማለት ነው አይደለም የጥቅምት ነው እንጂ የጥቅምት የቅዱስ ሚካኤል ድርሳን ባለቤት እያነበበ ነበር ማለት ነው። ገና አልመጣሁም የሚካኤል ልክ ዓመቴ አሁን በ3 ነው ያለፈው ማለት ነው። እና እያነበበ ቤተክርስቲያን ላይ ነበር የቅዱስ ሚካኤል ቤተክርስቲያን ማለት ነው። እና ልክ ሲያነብ ድርሳኑ ላይ መልከውን አንብቦ ድርሳኑ እያነበበ ምን ይላል መሰለክ አንድ ሰው ቅዱስ ሚካኤል እንጨቀጭቋል ስጠኝ እያለ ማለት ነው። ልጆች አሉት እና ስራ ስጠኝ ነው የሚለው ድርሳኑ ላይ ስሰማው ማለት ነው። እና ከዛ ቅዱስ ሚካኤል ምን አለው? አንተ ሰነፍ ወይ ቁጭ ብለህ ለምንድን ነው የምትጨቀጭቀኝ? ለምንድን ነው ተነስተህ ሰርተህ እማትበለው? እና ምናምን ይለዋል ቅዱስ ሚካኤል ማለት ነው። እና ሄደህ ከሊቀ ጳጳሱ ጋር ወርቅ ወስደህ ሄደህ አትርፈህ ልጆችንም ባለቤትንም ከራብ ታደጋቸው አይነት ይለዋል ማለት ነው። ከዛ በጣም ገረመኝ። ይሄ ቃል ማለት ለእኔ ነው አልኩኝ። ቁጭ ብዬ አዳመጥኩት። ልብሴን እየለበስኩ ነበር፣ እሱ ጸሎት ቤት ሆኖ እኔ ቁጭ ብዬ እስከሚጨርስ አዳመጥኩት። የምር ነው ምልክ ማለት ነው። እኔ የቅዱስ ሚካኤል ራሱ ታምር ስላለበት ነው። እና ልክ እንደዛ ሲለኝ ወደ ቤተክርስቲያን ሄድኩኝ ማለት ነው። የቅዱስ ሚካኤል ቤተክርስቲያን ሄድኩኝ። ስዕሉ ላይ ተንበርክኬ ነገርኩት አልቅሼ ማለት ነው። በማግስቱ ደግሞ የቤት ክራይ ነበረ። በጣም ተቸግረን ነበረ፣ ችግር ውስጥ ነበር።
እንደዚህ ከሆነ የአንተ ፍቃድ ከሆነ ይህን ስደት የምትባርክልኝ ከሆነ አንተ ከፈቀድክ የቤት ኪራይም እንድንከፍል አድርገን እንደገና ደግሞ ስደቴን ባርክልኝ ቶሎ እንዲመጣ አድርግልኝ አይነት ነገር ብዬ ለቅዱስ ሚካኤል ጽፌ ስዕሉ ላይ ምናምን ቁጭ አደረኩለት ማለት ነው። ከዛ በማግስቱ ነበረ ባለቤቴ ሙያ ነው የሚሰራው እና የስራ የለም ነበር። ተደውሎለት ሄዶ ሰርቶ የቤት ኪራይም ከፈለ ማለት ነው በማግስቱ እና ቅዱስ ሚካኤል እንደዛ አድርጎ ከዛ በቃ ንስሐ መግባት አለብኝ አልኩኝ ማለት ነው። የዛው ቀን ንስሐ መግባት አለብኝ፣ ስደትን ብሄድ ስጋው ደግሞ መቀበል አለብኝ አልኩኝ። ተቀብዬ መሄድ አለብኝ። ገና ልሄድ ነው ብዬ ስጋው ደግሞ ለምዶ ሳልቀበል መሄድ አልኩኝ። በማግስቱ ንስሐ ገባሁኝና ከዛ በኋላ ደግሞ መጽሐፍ ቅዱስ ገልጬ ምን አነበብኩኝ መሰለክ? ልክ መጽሐፍ ቅዱስን እግዚአብሔር ሆይ ልቡናዬን በቃ አጥናልኝ፣ ልጆቼን የምችለው በቃ የሚችል አንጀት ሰጠኝ፣ ከሀገር ወጥቼ ልስራ ምናምን የሚለውና የቅዱስ ዮሴፍ ታሪክን አነበብኩት ማለት ነው። እግዚአብሔር ነው ምልክ ይሄ እያንዳንዷ ማለት ነው አንተ የምትለው ነገር አለ፣ አጋጣሚ አይደለም የምትለው ነገር በጣም ነው ደስ የሚለኝ። ሁሌ እንደዚህ ያለ እግዚአብሔር እያንዳንዷ ነገር ማለት ነው። እና እሱን ሳንብ በጣም ተጽናናሁኝ። ከዛ ንስሐዬን ጨረስኩኝ። ስጋው ደግሞ ስወስድ የመጀመሪያ ስወስድ ጌታ ሆይ ያልኩትኝ በጣም ማለት ከስጋው ደግሞ መለየት በጣም ነበረ ለእኔ ከባድ የነበረው። ይህንን ሳልወስድ ስንት ዓመት ብቆይ 2 ዓመት በጣም ከባድ የቤተክርስቲያን ዕጣኑ እና ይህ ስጋና ደግሞ እንዳይናፍቀኝ ህይወት ምግብ እንዲሆነኝ አድርገህ እስከምመጣ አድርገህ ስጠኝ ብዬ ለመጀመሪያ ቀን ወሰድኩኝ ማለት ነው። የሁለተኛ ቀን ደግሞ ስደት ሲሄድ ሃይማኖቴን እንዳልቀይር በሃይማኖቴ እንድጠነክር እንዳላሰድብህ እንዳስከብርህ አድርገኝ ብዬ ወሰድኩ ማለት ነው። የሁለተኛው ቀን የሶስተኛ ቀን ደግሞ 3 ጊዜ ነው ወሰድኩት። የሶስተኛው ቀን ደግሞ በሰው ሀገር ሞገስ እንድትሆነኝ ሃይማኖቴንም እንዳልበጥስ አንተን እንዳስከብር ብዬ ብቻ 3 ጊዜ እንደዛ አድርጌ ወስጄ ሞገስ እንድትሆነኝ በአሕዛብ ሀገር ምናምን ብዬ ሃይማኖቴ እንዳስከብር ብዬ መጣሁኝ ማለት ነው። መጣሁኝ። ድንግል ማርያምን ደግሞ በዕለተ ቀንሽ ቀኔን እንድትባርክልኝ በአንቺ ቀን ብሄድ ደስ ይለኛል ብዬ ነግሬያት ነበረ። እንዳጋጣሚ በአንድ ነበር የተነሳሁትኝ ከሱ ጋር ማለት ነው። በአንድ ነበር የተነሳሁትኝ። በ2 ቢሮ አደርኩኝ። በ3 ነበር ስራ የጀመርኩትኝ። የመቤት ወይ አመሰግንሻለሁ ብዬ ከዛ ደግሞ እዛው ላይ ደግሞ እንትን ጽጌ በጣም ነው የምወደው መምህር ጽጌ በጣም በቃ እሱን ልለይ ስል ራሱ አለቅስ ነበር እንደ ልጆቼ ማለት ነው። እና እመቤቴ ወይ ቢያንስ እንኳን 2 ሳምንት እንኳን ጽጌሽ ልደር ቤተክርስቲያን ብያት ሙሉ ጽጌውን አድሬ ተፈጸመ ጽጌ ሲል ነው እኔ ከሀገር የወጣሁት። ልክ የመጨረሻው ጽጌ ሊያበቃ ሲል ማለት ነው። ግን አልቅሼ ነበር የመጣሁት። አመሰግንሻለሁ ይህን ሳምንት ማየቴ ለእኔ በጣም ትልቅ ነገር ነው ብዬ ማለት ነው። እና ስመጣ በጣም የሚገርም ነው። እና መጣሁኝ። ስመጣ ግን መምህር ገና ስመጣ እንግዲህ እኔ ሰራተኛ ማውቀው ከዚህ በፊት ሄጃለሁ እና እንኳን ሰላም ሊሉ አይደለም እኔ ስመጣ ሴትዬ ልክ እንደምታቅፈኝ አቅፋኝ ነው የተቀበለች። አቅፋ ምናምን በጣም ነው የሚጸየፉት እና እያንዳንዱ እግዚአብሔር ስራ ስለሆነች መሰክራለሁም ስላልኩኝ አቅፋ ነበር የተቀበለች። በጣም ደስ ይል ነበረ። ስመጣ በ15 ቀን ነው ደሞዝ የተሰጠኝ መምህር። በ3 ስራ ጀምሬ እንግዲህ ምን እንደሚሆኑ ራሱ ማለት በጣም ችግር ላይ ነበር እና ለሰዎች አልተናገርኩም። እውነት ለመናገር ቅዱስ ሚካኤልንም ከደሞዜ ቀድመህ ስጠኝ ምናምን ብዬ አልተናገርኩም። እንዴት እንደሚሆን አንተ በቃ አመቻች ብዬው ነበረ። በ3 ሄጄ በ12 ነው ደሞዝ የተቀበልኩት። ሰጡኝ ሰዎቹ ማለት ነው። ደሞዝሽን ላክልሽ ሲሉኝ እኔ አላመንኳቸውም ነበር። ሁሉ ልከው እስከማይገርም ነገር ነው በእውነት። አንዳንዴ እንደው የአንዳንድ ሰው እምነት ግን አይገርማችሁም? እሺ ያሰብሽ ሁሉ ግን እየሆነ ነው እኮ። አዎ ግን መምህር እኔ እምነት የለኝም፣ መለፍለፍ ብቻ ነው የምር። እንዳልከው እምነት ቢኖረው ይኖሩ ጥሩ ነበረ። ግን እግዚአብሔር በጣም ነው የምለፈልፈው፣ ግን ይሰማኛል። እና እንደዛ አድርጎ ሞገስ ሰጥቶኝ እንደኛ ሳይሆን እንደ ቸርነቱ ይሆንና ግን ልብን ያያል። ደግሞ እግዚአብሔር ልብን ነው የሚያየው፣ ንጽህናን ነው የሚያየው። ንጽህናም ልብም የለኝም እውነት ለመናገር ግን ብቻ አላውቅምና እንደዛ አድርጎ ቅዱስ ሚካኤል አደረገልኝ። ከዛ የመጨረሻው ግን በጣም የገረመኝ መምህር እኔ ቤተክርስቲያንን በጣም ነበር የምወደው እና ሰዎቼ ከሳውዲ
ወደ ግብጽ መጡ ማለት ነው። ግብጽ ለመኖር መጡ እና ግብጽ ልንሄድ ነው ምናምን ስትለኝ አሁን ግብጽ ከመጣን 4 ወር ምናምን ይሆነናል ማለት ነው። እዚህ ነው ያለሁት እና እዛ ያለን ልንሄድ ነው ምናምን ስትለኝ እዛ ከሄድ ቤተክርስቲያን ትወስጂኛለሽ አልኳት፣ ሴትዬ ማለት ነው። እና መጥቼ ቤተክርስቲያን ወሰደች። እኔ ማለት እግዚአብሔርን ከቤት አታውጣኝ ይለው ነበር ማለት ነው። እና ቤተክርስቲያንን በጣም በቃ ቤተክርስቲያንና ልጆችን እንዴት አድርጌ ነው ጥያት የሚሄደው ብዬ በጣም ነበር ማለቅሰው። ልመጣ ስለ የዛሬ ዓመት ፓስፖርት ሰጥቼ በጣም አለቅስ ነበር። ቤተክርስቲያን እንዴት አድርጌ ነው ቤተክርስቲያን 2 ዓመት ሳላያት ምናምን ብዬ ማለት ነው። ሳውዲ ሄጄ ከዛ ግብጽ መጥቼ ቤተክርስቲያን እሄዳለሁ ብዬ ማለት ነው። መምህር አስቤው አላውቅም፣ አስቤው ማለት ነው። እኔ የማውቀው ሳውዲ ቤተክርስቲያን የለም፣ በቃ ቤተክርስቲያን የማይኖርበት ሀገር ነው የሚሄደው ብዬ ነበረ ማስበውና ድንግል ማርያም ያደረገችልኝ ቅዱስ ሚካኤል እግዚአብሔር ያደረገልኝ እና ባለፈው ሄድኩኝ ማለት ነው ቤተክርስቲያን። ከዛ እኔ ውሰጂኝ ሁሉ አላልኳትም። እዚህ መጥቼ እግዚአብሔር ስራ ሞት ታውቀው ራሷ ነች ወግላ አድርጋ እንደዚህ ቤተክርስቲያን አለ ትሄጃለሽ አለች። ሹፌር አለ ይዞ ይሄደ። ቅዳሴ እንዳጋጣሚ ያልደረስኩም ነበረ። እመቤቴ ሌላ ምን አቀርብልሻለሁ ምስጋና ነው የማቀርብልሽ ብዬ አርጋኑን አድርሼ አመስግኛት የቅዱስ ማርቆስ ሰባራጥሙ ምናምን የቅዱስ ሚናስ ነበረ ከነሱ በረከት ተካፍዬ ሻማ ብርቼ ምናምን መጣሁ ማለት ነው። ነጠላ ለብሼ እውነቴን ነው የምልህ እግዚአብሔር በጣም የሚገርመኝ ማለት ነው። የቅዱስ ዮሴፍን አንብቤ ነው የመጣሁት ብያለሁ እና ባርከኝ ቅዱስ ዮሴፍን የባረከ እኔ እሱ ጽድቅ የለኝም ግን ባርከኝ እኔም ልጅ አይደለሁ ብዬው ነበር የመጣሁት እና ስጋው ደግሞ ምን ያህል እንደሚጠቅም ያወቅኩት ማለት ነው። እና ባለፈው ደግሞ የሰማዕቱ የቅዱስ ጊዮርጊስ ዕለት ራሷ በግል አድርጋ ቅርብ አለ ቤተክርስቲያን ትሄጃለሽ ወይ ምናምን ስትለኝ እሺ አልኳት። እኔ ምንም ውሰጂኝም አላልኳት፣ ምንም አላልኳት። እሺ ብዬ ሰማዕቱ ያንተ ስራ ከሆነ ሄዳለሁ ምናምን ብዬ ጠዋት ሄድኩኝ። መምህር በጣም ያስደሰተኝ እንድመሰክር የሚያደርገኝ ቅዳሴ ደርሼ የጣኑ መዓዛ ምናፍቀው ማለት ነው አገኘዋለሁ ብዬ ያላሰብኩትን የጣኑ መዓዛ እውነቴን ነው ገና ቤተክርስቲያኑ ጋር ስገባ እኔ እምባ ነው የተናነቀኝ ማለት ነው። በህልሜ ሁሉ እየመሰለኝ ማለት በህልሜ ሄጄ ነው ወይስ ምንድነው ሁላ ብዬ ማለት ነው። ለእኔ በጣም ይሄ ምን ልበለ ከህይወቴ በቃ ለአንቺ ትልቅ ነገር እኮ ነው ይሄ። እኛ እዚህ ከሞኝ ደጃፍ ሞፈር ይቆረጣል ሆነብን። እኛ አጠገባችን ስለሆነ ለዚህ ነው የምንጨማለን። ለእናንተ ግን በጣም ነበር የማለቅሰው። ይሄን ጥዬ ለመምጣት ሳስብ በጣም ነበር የማለቅሰው። ግን እግዚአብሔር ለምትወደው ነገር ምን ያህል ራሱ እውነቴን ነው የምልህ። ይሄን ግን ከልቤ ነበር የምወዳት ቤተክርስቲያን ማለት ነው። በቃ እሷን እንዴት አድርጌ ነው ጥያት የምሄደው እና ከዛ በኋላ ቅዳሴ አስቀድሼ ወንጌልን ሰምተህ በረከት በጣም ነው የምወደው። ይሄ ዳቦ የሰንበት ዳቦ ምናምን በጣም ነው የምወደው። እሱን ተካፍዬ ባለፈው እምነት ነበር የመጣሁት ሁላ እምነት ይሄ ማለት ነው። እና ሴትዬ ራይድ ይዛ እኔ ቡና እየጠጣሁ ጠብቅሻለሁ እስከምጨርሽ ድረስ ብላ የእሷን ዋጋ ራሱ አሰብኩት። ሴትዬ ቃል የለኝም መምህር፣ በእርግጥ እግዚአብሔር ቢሆንም እንደዚህ የመቸቸልኝ ሴትዬ በጣም ጥሩ ቃላት የሌለኝ ደግነት ከሷ የምማር እግዚአብሔር እኔ ሊያስተምረኝ እዚህ የመጣሁት በነገራችን ላይ ሊያስተምረኝ ነው መምህር። ብር እንደ ስጋ ፍላጎት ሆኖ ግን በጣም ብዙ ነገር መማር ስላለብኝ ነበር ድጋሚ የመጣሁት። ስደት ድጋሚ የመጣሁት መማር ነበረብኝ። በመንፈሳዊ ሕይወት ወደ ዝለት እየገባሁ ስለነበረ እንዳልዝልበት ድጋሚ እንድማርበት ያንን የበፊቱ ጥንካሬ እንዳመጣለት እግዚአብሔር የግድ መምጣት ነበረብኝ። የግድ ነበረ በእሱ ማለት ነው በእግዚአብሔር እና ቤተክርስቲያን በሩ ላይ አድርሳኝ እሷ ሄደች ለእኔ ብላ ማለት ነው። የምር ራሷ ጎግል አድርጋ ራሷ ቤተክርስቲያን እንደውም የካቶሊክ እንዳይሆን ብያት እሱን ሁሉ እንትን ብላ አጣታ ምናምን ማለት ነው። እና ቅዳሴ ላይ ያለን 1 ሰዓት ነበረ እንደውም የሰጠችኝ። ከዛ በኋላ እሺ ብያት ነበርና ውስጥ ገባውና ቅዳሴ ሰማዕቱ አንተን ያመጣኸኝ አይደለ ይሄን ቅዳሴ ረግጬ እንዳልወጣ ሴትዮዋ እንዴትም ብለህ አቆይልኛል። የምር ይሄንን በእምነት ነው ያደረኩት። 1 ሰዓት ተኩል ነው ቆይታ የመጣችው። 1 ሰዓት ተኩል ማለት ነው። ሰማዕቱ ነው ያደረገልኝ። ይሄ የቅዱስ ሰማዕቱ ስራ ነው። የዕለቱ ቀን ነበረ እና ልክ ጨርሰን በሰላም ግቡ ተብሎ ልክ ወተን ውጭ ላይ ሆኜ እንደዚህ ያየው ቤተክርስቲያኑ ምናምን በቃ እግዚአብሔር ይመስገን እያልኩ እያወለችልኝ
ጨርሽ ምናምን አለች። ነው ጨርሻለሁ አልኳት። በውስጥሽ ያስብሽውን በቃ ማንኛውም መልካም ነገር በቃ ዝም ብሎ ይሆንልሻል ማለት ነው እኮ አንቺ። ውይ በጣም እግዚአብሔርን ነው የምልክ በጣም ነው እንትን የምለው ማለት ነው። እና እንደዛ አድርጎልኝ በረከት ተካፍዬ መጣሁ እልሃለሁ መምህር። እልል ብላችሁ እግዚአብሔርን አመስግኑልኝ የኔ እናት ድንግል ማርያም። የምር አሁን ሰላም በጣም ይገርማል። ቃላት የለኝም፣ በጣም ቃላት የለኝም። ድንግል ማርያም ማለት በቃ ምን ልበል፣ እሷን ማለት እሷ ባትኖር ምን እንደምሆን ሳስብ ራሱ ሁላችንም ማለት ነው በጣም ነው እንትን የሚለኝ፣ በጣም ነው የሚከብደኝ ማለት ነው። እስቲ የምስክርነቱ እንዳለ ሆኖ ፈቃደኛ ከሆንሽ እንዴት ነው ገጠመኛችን ማዳመጥ የጀመርሽ? እስቲ እሱ ንገሪኝ። እንደ ምስክርነትም ነው ግን እንደው ህዝብ የሚማርበት። ለምሳሌ እኔ አሁን ከአንቺ የሆነ በጣም ሳበኝ ነገር ምንድን ነው፣ እንዴት ያወራችውን የተናገረችው ያሰበችውን በሙሉ እንዴት ነው ጠባቂ መላኳ እንዴት ቢያያት ነው፣ እግዚአብሔርስ እንዴት ቢሰማት ነው ይሄን ነገር ቶሎ የሚያከናውንላት? ልጅቷ ለምንድን ነው የምትፈለገው ማለት ነው? እግዚአብሔር ለሆነ ነገር ይፈልጋታል ማለት ነው ብዬ ነው እንዳስብ ያደረገኝና እስቲ የስለት ልጅ ነሽ ወይስ ኃጢአተኛ ስለነበርሽ በጣም አልቅሰሽ ስለጸለይሽ እግዚአብሔር ልብሽን ከፍቶት ነው ወይስ ዘዴ ሲስተም ካለ ንገሪኝ እስቲ። ምንም ሲስተም የለውም። በጣም ኃጢአተኛ ነኝ፣ ልብም የለኝም፣ እምነትም የለኝም እውነት ለመናገር ግን አሁን ያልኩህን ግን እነዚህ የቤተ ክርስቲያንን ግን ያልኩህ አሁን እኔ እንደተረዳሁት ማለት ነው የቤተ ክርስቲያንን ግን ከልቤ ነበር የምለው። ጌታዊ ቤተ ክርስቲያን እንዴት ነው ጥዬ የሚሄደው? እጣኑን ማዘውን መምህር ታስታውሳለህ? የእንትና የገብረ ዮሐንስን አምላኬ መቅደስን እወደዋለሁ የሚለውን መዝሙር ብችለው እሱን ብዘምረው ደስ ይለኝ ነበር ግን አልችልም። አምላኬ ሆይ መቅደስን እወደዋለሁ የሚለው በጣም የሚገርም መዝሙር ነው። ረጋ ብሎ በጣም ግን እንደው ብትችይ ድምፅ ባይኖርሽም ብትዘምሪልኝ ደስ ይለናል። እንደው በእውነት ወይ ጽፌዋለሁ ሁሉ ግን አልችልም እውነት ማለት በጣም ልለማመድ ሞክሬ ራሱ አልችለውም። በጣም ምንም የለኝም ራሱ ማለት ነው። የመዝሙር እንትን ሰላም ብትዘምርልኝ ደስ ይለኝ ነበረ። በውስጡ ለመኖር እናፍቃለሁ። በጣም ነው የምወደው። ጉንፋን ላሳይብሽ፣ እየተናፈጠች ነው ጉንፋን። በቃ እሺ እንግዲህ በውስጡ ለመኖር እናፍቃለሁ። ወደ ማደሪያ ልመጣ እወዳለሁ ምናምን በጣም ነው የምወደው እውነት። በቃ ምን ልበል እሱን ስሰማ ቤተክርስቲያን የእኔ እናት እንኳን ያንቺ ሆንኩ በቃ ነው የምላት ማለት ነው። እውነት ድንግል ማርያም ቤተክርስቲያን እኔ እንጃ እረፍት ናቸው በቃ። እና አሁን ራሱ እዚህ ስኖር እሱን እያሰብኩ ነው የምጽናና። አሁን ደግሞ የበለጠ ሄጄ ቅዳሴውን አይቼ ዕጣን ስካፈል ክፍለ ሀገር ኢትዮጵያ እያለ እኔ እግዚአብሔር አንድ ነገር ያስተማረኝ ቀሚስ ስትለብስ ኢትዮጵያ ውስጥ ማለት ነው ብዙ ነገር እንትን ብያለሁ። አሮጊት ትባላለህ፣ መለኩሴ ትባላለህ፣ በልብስ ትነቀፋለህ። ክርስቲያን የራስህ ክርስቲያን የሆነ ማለት ነው። እዚህ ግን በአሕዛብ ለዘውም እህቶቼ ይረዱኛል። የስደት በተለይ የሳውዲ በጣም ከባዶች ናቸው። እነሱ ፊት ነጠላ ለብሼ የሀገሬን ልብስ ለብሼ ቤተክርስቲያን ሴትዮ አብራኝ ስትወስደኝ ምን ማለት እንደሆነ እነሱ ይረዳሉ። ሌላ ሀገር እንኳን ቢሆን ችግር የለው። እግዚአብሔር ምን ያህል ማለት ነው ሞገስ እንደሰጠኝ በዚሁ ልመስክርለት ብዬ ነው። ሌላ ምን እለዋለሁ? መስክር ያላቅም ብዙ ነገር ተደርጎልኝ መምህር የምስጋና ሰው አይደለሁም እና ላመስግነው ልመስክርለት ብዬ ነው ዛሬ ማለት ነው። ኮፒራይት ካልጠየቀን በርቀት እንክፈተው እስቲ መዝሙሩን። አምላኬ ችግር የለውም። አምላኬ መቅደስህን እወዳለሁ። እንደ ኮፒራይት እንዳይጠይቅ አብረን እንዘምራለን። ቆይ ይሄኛው አይደለም፣ ይሄኛውን መሰለኝ።
ይበቃናል። ኮፒራይት እንዳይጠይቀን ነው። አሁን እኮ የሰው መዝሙር መክፈት የሚቸገር ነው። ለዛ ነው በቃ እንጂ ምንም ችግር የለውም። መምህር የሆነ በቃ በጣም እንደምወደው ነገር ብዬ ነው እምባዬ ነው የሚመጣው። በቃ በእንባ ነው የማዳምጠው እሱን መዝሙር። አዎ ደስ ይላል። በጣም ነው የምወደው። ውይ በጣም በጣም እኔ ደግሞ ሁልጊዜ በቃ እንደዚህ አይነት ታሪክ ያላቸውን እህቶች ሳገኝ እንደው ወደኋላ ሄዶ ታሪካቸውን ቢነግሩን። አሁን ዛሬ ለምሳሌ ርዕስ የጻፍኩት ድንግል ማርያም የሰራቸውን አድምጡና አመስግኑ ብዬ ነበረ። ከዛ ገብቶ ወንድማችን እንዲመሰክር ወንድማችን ነው የሚመሰክረው ስልኩን ብሎ እምቢ አለ። ልክ እንዳንቺ አይነት ሰው ነው ማለት በቃ ምንም ነገር ዝም ብሎ ሄዶ እመቤታችን ፊት ይንገራት፣ ወዲያው ቤት ሲሄድ ይከናወንለታል። ብቻ እንባ ብቻ ጠብቅ በል ካይኑ ያዘነበት ሰው ካለ የፊቱ ስብርብር ነው የሚለው። ያዘነበት ሰው ካለ አንዴ እመቤታችን እንዳደረገች ታውቃለህ። በዚህ አጋጣሚ ልስተር መስክርላትና ወልጄ የመጀመሪያ ልጄን ወልጄ እና ሁለተኛዋ ልጅ ያው ሳላስበው ነው የመጣችው ማለት ነው። በእግዚአብሔር ፍቃድ ነው የመጣችው። እኔ አልጠበኩም ነበረ እና ቶሎ ነበር 2 ዓመት ሳይሞላው ነው ወንዱ ልጅ እሷ የመጣችው እና ማለት በቃ ችግር ላይ ነን። የዛን ስለ ልጅ የምትወልድበት ሰዓት አልነበረም እና ሄጄ ጠየኳት። እመቤቴ መውለጃ ሳትደርሱ የቤት ኪራይ ቤታችን ጠባብ ነው እና መቀየር ነበረብን። ሄድኩኝና አለቀስኩ። እመቤታችን ሳሊተ ምሕረት ማለት ነው። ስዕሏ እራሱ አሁን አያታለሁ ፊቴ ላይ ማለት ነው አለች አሁንም ማለት ነው። እና በጣም አለቀስኩና ጻፍኩኝና ስዕሏ ላይ ቁጭ አድርጌ መጣሁኝ ማለት ነው። አንቺ ሁሉን ነገር አድርጊልኝ የማውቀው ነገር የለም ብዬ ማለት ነው። ከዛ ማለት ነው በስንተኛ ቀኑ የቤት ኪራይ 1800 በዛን ሰዓት የዛሬ 7 ዓመት ነው የማወራው 1800 ብር ነበር። 1800 ብር ነበር 50 ነበር የምንከፍለው 1800 ብር አገኘን። 50 ብር ቀንሶ እንደውም ማለት ነው ከነ መብራቱ ምናምን የቤት ኪራይ እና ድንግል ማርያም እንደዚህ ያርጋልኛለች። ይሄና ድንግል ማርያም ማለት ለኔ ጓደኛዬ በቃ ሳለቅስም ስከብ ሁሉ ነገሬ በቃ ሳለቅስ እንደው ዝም ብሎ አሁን አንዴ እንዴ አሁን ይሄ እንደው ዝም ብሎ የሚያስከፋው አለ አይደለ? ተንበርክኬ ነው የምነግራት እኔ ማለት ነው። እና ምንም ያላደረገችልኝ ነገር የለም እመቤታችን በጣም ብዙ ነገር ማለት ነው። እንደው ይሄ ልንገር ብዬ ነው። የቤት ኪራይ እኔ እንደገና በጣም ውድ ነው እንዴት ነው የማገኘው ብዬ ነበር። ከምከፍለው ቀንሳ ነው ልጄን እዛ ያሳደግኳት ማለት ነው እዛ ቤት ገብቼ። ለማንኛውም እምነትሽን እግዚአብሔር ይጠብቅልሽ፣ ያለህን አጽንተህ ያዝ ነው የሚለው ራዕየ ዮሐንስ ላይ። ኢየሱስ ክርስቶስ ለ7 አብያተ ክርስቲያናት መልአክ ወይም አለቃ ሲልክ ያለህን አጽንተህ ያዝ፣ ያው ያለህ የሚወሰድ ባህል አይነት ነገር ነው እና ያለንን አጽንተን መያዝን በራሱ ያስባርካል። ሰው ያለውን አጽንቶ በመያዝም ይባረካል። ስለዚህ ታችን እናመሰግናለን። ሌላ ጊዜ ተዘጋጅተሽበት መተሽ ሙሉ ታሪክሽን ትነግሪናለሽ ብዬ አስባለሁ። ማለት ገጠመኝ ግን ብለህ ነበረ። እኔ ወደኋላ ዘገየው ገጠመኝ። በነገራችን ላይ ገጠመኝ እኔ የአንተን ገጠመኝ በመምህር ግርማ ቪዲዮ ነው ማለት የመምህር ግርማን ትምህርት ነው መጀመሪያ የሰማሁት። ግን መጀመሪያ ማለት ነው እኔ የተቀየርኩበትን ልንገርህ። በመምህር ግርማም አይደለም በአንተም አይደለም ልንገርህና ማለት ነው። እና በጣም ሙዚቃ ወድ ነበረ። በጣም ሙዚቃ ወዳለሁ። በጣም በቃ የተለያየ ነገር ሙዚቃ በቃ ሳልሰማ እንዴት ነው ሰው መዝሙር ሳልሰማ እንደሚለው ማለት ነው። ስለ ሃይማኖቴ አላቅ። ቅዱስ ገብርኤል ብቻ መልአክ ነበር የሚመስለኝ። እሱንም ደግሞ ማለት ነው ክፍለ ሀገር እያለሁ መልአክ የሚመስለኝ ቅዱስ ገብርኤል ብቻ ነበር። ሌላ መልአክ ያለ አይመስለኝም ነበረ። እንደገና ደግሞ እግዚአብሔር ማን እንደሆነ እና ትምህርት ቤት ስንማር ማለት ነው የሰው ልጅ ከዝንጀሮ ነው የተፈጠረው፣ ቀስ በቀስ ነው በ4 እግሩ ሄደ ምናምን የምታስተምረኝ ትምህርት አስተማሪ ነበር። አሁን ሳስባት ግን በጣም ይገርመኛል። መምህር ምን ሆነ የሆነ ያች መምህር እላለሁ ማለት ነው። እግዚአብሔርን ነው የምልክ ማለት እንግዲህ የዛሬ 7 ዓመት ነው እንደዚህ ብላ ያስተማረችኝ ነች። እኔ እንደዛ ብዬ ነበር የማስበው ክርስቲያን በሆነም እንደዛ በቃ ነው የማስበው። ከዛ አንድ ቀን ሙዚቃ እየሰማሁ እያለ
ድንገት ዩቲዩብ ላይ ምናምን ስገባ አንድ ሰባኪ ነው፣ ስሙንም አላውቀውም ማን እንደሆነ አላውቅም። እና አዲሱ ዓመት ሊገባ እንትን ጳጉሜ ወር ላይ ነበር ዋዜማ ላይ እስኪ አሁን አለ በዚህ ዓመት ንስሐ ያልገባችሁ ንስሐ ግቡ፣ የተጣላችሁትን ታረቁ፣ ሙዚቃ የምትሰሙት እንግዲህ በኋላ ሙዚቃ አልሰማም ብላችሁ ለራሳችሁ ቃል ግቡ አለ ማለት ነው። ወደ እግዚአብሔር ቃል ተመለሱ አለ። ልክ እንደዛ ሲል ማለት ነው ሙዚቃውን ዘጋሁት። ዘግቼ ከወንድሜ ጋር በብር ተጣልተን ነበረ። ቀጥታ ደወልኩለት ወንድሜ ጋር ደወልኩና ይቅርታ አልኩት። እኔ ነኝ ወንድሜን በእውነቴን ነው የምልህ። ይህች ስብከት ማለት ነው እህቴ ራሱ ታውቃለች። ይሄንን እህቴ አሁን ልትሰማኝ ትችላለች። እኔ ሰባኪውን አላውቀውም። በጣም በቃ ቶሎ እርምጃ እንድትወስጂ የእግዚአብሔር መንፈስ ረድቶሻል በዛ በኩል። በቃ የእግዚአብሔር መንፈስ ነው። በእርግጥ የዛሬ 7 ዓመት ነው 8 ዓመት ሊሞላኝ ነው እንግዲህ መንፈሳዊ ህይወትን ከተቀላቀልኩት። ከዛ በኋላ ደወልኩኝና ወንድሜ ይቅርታ አጥፍቻለሁ አልኩት። ደግሞ እኔ ነኝ ከታሿ ማለት ነው። ብሬን ብዬ እኔ ነበርኩ እስከ የሆነ በቃ ልከስ ሁሉ አይነት ነገር። ከዛ ይቅርታ አልኩት። ሙዚቃ ተውኩ። ፊልም በጣም ነበር የምወደው፣ የህንድ ፊልም ቻንድራ ምናምን የሚባለው በአረበኛ ሙሉን አይቼዋለሁ መምህር። እና ደግሞ ድራማውን ሳይ እያለቀስኩ ነው የማየው። በጣም አልቃሻ ነኝ። የሆነ ነገር ከሆነ እዛ ድራማ ነው ብዬ ሁሉ አላስብም። ባይ ልብስ እስከሚበሰብስ ነበር ማየው። ከዛ በኋላ እሱን ተውኩኝና ስገባ የመምህር ግርማ ቪዲዮ ተገናኘን ማለት ነው። ልክ ያንን ስከሰምቼ መዝሙር ምናምን ማዳመጥ ስጀምር የመምህር ግርማን አብሲኒያ ሬዲዮን አገኘሁት ማለት ነው። እሱን አገኘሁ። ምንም አልተቃወምኩም። ምንድነው የከፋኝ ነገርም የለም፣ ምንም የተሰማኝ ነገር የለም። ቀጥታ ትምህርታቸውን መከታተል ነው የጀመርኩት። ቀጥታ ትምህርታቸውን መከታተል ሲጀምር አብሲኒያ ሬዲዮ በቃ እንዳለ ህይወቴን፣ አስተዳደጌን፣ ምን ሙዚቃ ምን በቃ እያንዳንዱ መቼም ምን ብዬ እነግርሃለሁ። መምህር ግርማን ያው ስለምታውቃቸው እሳቸው ምን ብዬ እናገራለሁ? ቃላት የለኝም። ይገርማል። ቶሎ እርምጃ መውሰድሽ በጣም ነው የጠቀመሽ። እግዚአብሔር ነው ግን በነገራችን ላይ ከዛ በኋላ ስልኬ ላይ መጽሐፍ ቅዱስ ማውረድ ጀመርኩ። ይሄን ሁሉ ሰው ነግሮኝ አይደለም፣ ዝም ብሎ በራሱ ይመራኝ ነበረ። ቅዱስ ገብርኤል ነው በነገራችን ላይ ጠባቂ መላኬ ነው ቅዱስ ገብርኤል። እና እጽፍ ነበረ ራሱ ዝም ብዬ በፊት ቅዱስ ገብርኤል እንዲህ አድርጎልኛል እያልኩ ዝም ብዬ ማለት ነው። መንፈሳዊ ቤት ሳይገባኝ ዝም ብዬ እጽፍ ነበር። ከዛ በኋላ መጽሐፍ ቅዱስ ሳነብ ዘፍጥረትን ሳነብ መምህር በጣም ነው የሚገርመኝ። ዘፍጥረት ሙሉውን ጨረስኩት ማለት ነው። አረብ ሀገር እንዴት አድርገሽ አነበብሽው? አሁን እንደገና ለአንበብ ስራ አይነበብልኝም መምህር። እግዚአብሔር እንደዚህ ነው ሰውን የፈጠረው? አዳምና ሔዋን እንደዚህ ሆነው እንጂ በጣም እየገረመኝ አነበብኩት ማለት ነው መጽሐፍ ቅዱስን። በጣም ገረመኝ። በቃ የሰው ልጅ እንደዚህ ነው በቃ የሆነ እንዴት ነው አዲስ ነው ገና። እኔ በቃ እንዴት ነው አዲስ ሚሞሪ ላይ እንደመጫን በለው እንደዛ ሆንኩኝ። በቃ እንዴ ከዝንጀሮ የሚለው ሁሉ በጣም እኔ ጋር ነበረ አእምሮዬ ጋር ማለት ነው። የሰው ልጅ ተፈጥሮ ሃይማኖት ምንድን ነው? ድንግል ማርያም ምንድን ነች? ኢየሱስ ክርስቶስ ተሰቅሎ የእሱን ፊልም አየሁት። የቅዱሳንን ፊልም እየገባሁ አየሁት። የእያንዳንዱ የቅዱሳን ፊልም ክርስቶስ የተሰቀለበት እንዴት እንደተሰቀለ ከድንግል ማርያም የራሱ እየመራኝ ማለት ነው። የሐዋርያት ስራ ነበርኩ በል፣ መጽሐፈ ሩት፣ መጽሐፈ አስቴር፣ መጽሐፈ ሶስና፣ መጽሐፈ ጦቢት። በቃ እንዴት በቃ ጊዜ የለኝም። ፊልም ድራማ ተውኩኝ፣ ስራዬን እሰራለሁ። ያው ከሲስተር ጋር አብረን ነበር የምንሰራው። በጣም ይመች ነበር። ከዛ በኋላ መጸለይ ምናምን ጀመርኩኝ ማለት ነው። መስገድ ጀመርኩኝ። ከዛ በኋላ በቃ ይሄ ዓለማዊ ህይወት የሚባለውን ረሳሁት እዛ ሆኜ ማለት ነው። እርምጃ ቶሎ ትወስዳለሽ። ስለዚህ ለዚህ ነው ማለት ነው እግዚአብሔር የሚወድሽ። አያችሁ፣ ሁልጊዜ ቆራጡኑ ቶሎ እርምጃ ውሰዱ፣ ቁርጥ ውሳኔ ወስኑ። እግዚአብሔር እንዴት እንደማይባረካችሁ ታያላችሁ። በእያንዳንዷ ነገር የምትወስዱት እርምጃ በራሷ ዋጋ አላት። ሁሌ ነው የምናገረው። ዛሬ አገጣጠመን ይችል ልጅ እንኳንም ጎርጉሬ እንደምንም ወቶቼ አናገርኩሽ። እንደዚህ አይነት ሰዎች ናቸው የሚፈለጉት። ቶሎ አሁን ታረቁ አለ፣ ከዛ ዘፈን አቆሙ ምናምን አለ። አዲስ ዓመት ላይ አሻለች አደረገችው። እንዲህ አይነት ልብ ያላቸው ሰዎች በቃ ወዲያውኑ መልስ የሚያገኙት። ስለዚህ ምን አይነት ልብ ያስፈልጋል? ቶሎ እርምጃ የሚወስድ ቶሎ ታራቂ፣ እውነተኛ የሆነ ቆራጥ ሰው ይፈልጋል። መንፈስ ቅዱስ ለዚህ ነው የሚፈልገው።
ብዙም የሚወላውል ሰው የዘፍጥረት 48 ላይ ያዕቆብ አባታችን የመጀመሪያ ልጁን ሮቤልን አንተ በኋላ የምትዋልል ነህ አለው። ዝም ብሎ ዓለም የሚያወዛውዝ እዛም ፖለቲካው ጋር ሃይማኖቱ ጋር ምንም ጋር እንደፈለክ የምትጋጭ ነህ፣ እንደ መሪ እንደሌላት ኮምፓስ እንደሌላት መርከብና ጀልባ ነህ ማለት ነው። የውሃ ላይ ኩበት ማለት ነው። ስለዚህ አቋም ያስፈልጋል። መርከብ መልህቅ አላት። መልህቅ ማለት መርከብ ወደብ ልትይዝ ወደ ጥግ ልትመጣ ስትል መልህቅ ትጥላለች። ያ ትልቅ ብረት ነው። ይሄድና ታችኛው መሬት ላይ ሄዶ እንትኑን ይዘዋል። ከዛ መርከቡ ይቆማል ማለት ነው። በክብደት ይቆማል። ስለዚህ ሰው ልጅም ደግሞ ሊጥለው የሚገባ መሰረት ሊኖረው ይገባል። በቃ አንድ የሆነ ነገር ጥሎ ከዛ ዝም ብሎ የሚጋልብበትን ነገር ማስቆም መቻል አለበት እና መወላወል አያስፈልግም። ቁርጥ ውሳኔ መወሰን ያስፈልጋል። እንደ ቅዱስ ጴጥሮስ በውሃ ላይ መራመድ ከጀመረ በኋላ ከመስጠም ያድነን። እህታችን በጣም እናመሰግናለን በእውነት በጣም። በነገራችን ላይ ከዛ ጓደኛ ነበረ ማለት ነው፣ ፍቅረኛ እንደዛ እያለሁ ማለት ነው። እና ጓደኛም የሆነ የማይሆን ቦታ ነበረ። ከዛ በኋላ ማለት ነው ቅዱስ ገብርኤልን ከዚህ ገና ሃይማኖት ራሱ ሳይገባኝ ባለቤቴን ከዚህ ህይወት አውጥታ የእውነት የኔ የሚሆን ከሆነ ከዚህ ህይወት አውጥታ ለእኔ አድርገው ብለው ነበር። እኔ እሱን ውጣም አለኝ ምንም አለም፣ አንተ ግን አውጥታ ለእኔ አድርገው ለእኔ የሚሆን ከሆነ ቀይረህ ነው ግን የምሰጠኝ ብዬ ለቅዱስ ገብርኤል ሁሌ ነግረው ነበር። እና መጽሐፍ አዘጋጃለሁ ገና መንፈሳዊ ህይወት ሳይገባኝ እኮ ነው እጽፋለሁ። አሁን በሚቀጥለው ወር ቅዱስ ገብርኤል የምስራች ይነግረኛል፣ ደስ የሚል ነገር ይነግረኛል እላለሁ ማለት ነው። እንደዛ እጽፍ ነበረ። ከዛ በኋላ ማለት ነው ልክ እኔ እንደዛ ያን ትምህርት እያዳመጥኩኝ እያለ ባለቤቴም ለካ ወደ መምህር ግርማ ትምህርት እያዳመጠ ነው በዛው የዛን ሰሞን ማለት ነው። ከዛ በኋላ የቅዱስ ገብርኤል ቀን ቅዱስ ቁርባን ወስዶ ምናምን ተቀይሮ ፎቶ ላከልኝ ማለት ነው። ገና ነው እዚህ ያለው የቅዱስ ገብርኤል ቀን ማለት ነው። እና እስካሁን የዛሬ 7 ዓመት ነው ጽፌዋለሁ ሁላ። ዛሬ ቅዱስ ገብርኤል እንዲህ አድርጎ ነገረኝ፣ ደስ የሚል ምስራች ነገረኝ ምናምን ብዬ እንደዚህም ቅዱስ ገብርኤል እና ባለፈው በህልሜ አሁን ከ3 ቀን በፊት ምን አለኝ መሰለ እና ቅዱስ ገብርኤል ማለት ነው ማለት ቅዱስ ገብርኤል ነው እኮ ግን ህይወት ትዳሬን የሰጠኝ እና ትዳሬን ከዚህ ከአረብ ሀገር ሄጄ ቤተሰብ ፈቃደኛ አልነበረም፣ ብቻዬን ነበርኩኝ እና የነፍስ አባቴን አማክሬ እሳቸው ይሆናል ካሉኝ አንተን የሰጠኝ አምኜ እቀበላለሁ። አይ እንደዚህ ነው ምናምን በነፍስ አባቴ ነው የምመረው። እንግዲህ በነገራችን ላይ ፍቅር በፊት አሁን ፍቅር በቃ ያለሱ ምናምን ትላለህ አይደለ? አንድ ወንድ ሴትና ወንድ ሲፋቀሩ መንፈሳዊ ሲገባህ ግን በልክ ነው የሚሆነው። በልክ ይሆንና እግዚአብሔር የሚያስቀይም ከሆነ ይቀራል ትላለህ ማለት ነው። ልክ እዛ ጋር ነው ያቆምኩትኝ። ከዛ በኋላ ከእግዚአብሔር ጋር ነው የሚሄደው። ይሄ ትዳር እንዴት ነው ከእግዚአብሔር ጋር ነው ምናምን የሚለው ማለት ነው። ለቅዱስ ገብርኤል ለድንግል ማርያም አሳልፌ የሰጠሁኝ እኔ አንቺ ከሰጠሽኝ እኔ ማንንም ሽማግሌ አልልም፣ ፍርድ ቤት ወረቀት መፈራረም የለም ብዬ የድንግል ማርያም ቤተክርስቲያን